አንድ ስቴትመንት አታመጡ። በቤተ ክርስቲያን ውስጥ ያሉ አስተዳደር ሆኑ ግለሰቦች ሲስቱ ልክ የሆነችው ቤተ ክርስቲያን ታርማቸዋለች። እንደ 7ቱ አብያተ ክርስቲያናት ራእይ 2 ላይ አለ። ለዚህ ቤተ ክርስቲያን መላክ እየተባለ ስፔሲፊካሊ ለአንድ ቤተ ክርስቲያን አስተዳዳሪ እየተባለ መላክ ማለት ጠባቂ ወይ አስተዳዳሪ ማለት ነው የተጻፈው። ቤተ ክርስቲያን አትሳሳቴ መሆኗንና ሰዎች በቤተ ክርስቲያኑ ሲኖሩ እንደ ቤተ ክርስቲያን መኖር እንዳለባቸው ራሱ ክርስቶስ ኢየሱስ እያስጠነቀቃቸው ነው። ረንደም የሆነ ይሄ ጋጠወጥ የሆነ መንፈሳዊ የሆነ ክርስቶሳዊ የሆነ ነገር ሰዎች ሊሰሩ ይችላሉ በቤተክርስቲያን። አዎ፣ ነገር ግን ያ ስራቸው ስህተት መሆኑን የምትነግራቸው ማናት? አትሳሳቲዋ ቤተክርስቲያን ናት። ቤተክርስቲያን ከሌለች ስህተት መሆኗን በምን አወቃችሁ? አትሳሳቴ ስለሆነች እንጂ ቤተክርስቲያን ያረመቻቸው ስህተት ነው ያለቻቸው ለነዛ ቤተክርስቲያን አስተዳዳሪ ሳይቀር ጸንተሃል፣ ደከምክም፣ እንዲህ ደክመሃል፣ በራድ ወይ ሞቃት አይደለም እየተባሉ ሲጻፈላቸው የነበሩ እነዛ ግለሰቦች ቤተ ክርስቲያን አትሳሳቴ ስለሆነች የክርስቶስ አካሉ ስለሆነች አካል ሲታመም የአካል ክፍል ብልት ሲታመም ደግሞ ቤተ ክርስቲያን የማከም ግዴታዋ ስለሆነ ጥምርም እየጠራ ታስተምራቸዋለች። ለዛ ኢኮኖሚካል ካውንስል አይደለም ኢኩሜኒካል ካውንስል ያልኩት ቅድም። ኢኮኖሚካል ካውንስል ነው አላልኩም። ኢኮኖሚካል ካውንስል የሚባል የለም። ኢኩሜኒካል ካውንስል በደንብ አስተውሉ። ኦኬ፣ ስንት ኢኩሜኒካል ካውንስል? እነዚህ ኢኩሜኒካል ቸርችን ትምህርት ይዘው መጡ እንጂ በነባ የኢኩሜኒካል ቸርችን ትምህርት ይዘው ነው ማንን ኢኩሜኒካል ካውንስሎች የተቋቋመው የተካሄዱት። ዓለም አቀፍ ጉባኤ የዓለም አቀፋዊቷን ቤተክርስቲያን ትምህርት ለመግለጥ ነው። ይሄ ልክ አይደለም ብለው ሊያስተምሩ ተሰበሰቡ እንጂ በራሳቸው ኢኩሜኒካል ቸርች አይደለም። ኢኩሜኒካል ካውንስል ኢኩሜኒካል ቸርች አይደለም። ኢኩሜኒካል ቸርች አንዱን ነው ወልድ በባህሪው ፍጡር የሚለውን አሪዮስን ለማውገዝ የኢኩሜኒካል ቸርችን ትምህርት ይዘው ነው አባቶች የተቀመጡት። ይህ የኢኩሜኒካል ቸርች ትምህርት አይደለም። አሪዮስ ስተሃል፣ ወልድ በባህሪው ፍጡር አይደለም፣ እርሱ የእግዚአብሔር ልጅ እግዚአብሔር ነው ብለው አባቶች አሪዮስ እንዲባንክ ያደረጉት በኢኩሜኒካል ካውንስል ነው። የምን የኢኩሜኒካል ቸርችን ትምህርት ይዘው። ቴንክ ዩ። ጂዚቾ ይሰማሻል ወይ? ሆሊ ግን እኔ ጥያቄ ያለኝ ኮመንትም ላይ በውስጥም እየጻፉልኝ ስለሆነ ካህንዬ በጌታ ነው። ይቅርታ፣ ይሄንን ሌላ ነገር ከሆነ አቆም። ሆልድ አድርገው፣ ችግር የለም። ታወራለህ የመሰለህን የሚመቸኝ ትምህርት ያዝ። ማንም በሴጣን የሆነ የለም እዚህ ውስጥ፣ ሁሉም በክርስቶስ ያለ ነው። ገባ? በቃ ወደ ሌላ እንዳንሄድ ትምህርታችሁ ነው የሚለው። ትምህርት ሲያቀታችሁ ምንድነው አትበሉ። ኦኬ፣ ደቂቃ አስችል። ኦኬ፣ አሁን ምንድነው ጥያቄና መልስ ነው የሚሆነው? ምንድነው ካንዬ? ጥያቄና መልስ ነው። 10 ደቂቃ ላይ ማለት ስንት ደቂቃ ይሆን? ሰሙ 15 ላድርግላችሁ። 15 አድርገው እስኪ። እኔ ፍራስትሬትድ የሆንኩት ኤኒ ታይም ስራ ሊመጣብኝ ይችላል። ኦኬ፣ 15 ደቂቃ አድርጊልንና ጥያቄን አቀርባለሁኝ ማለት ነው። ኦኬ፣ ሰሙ ከየቱ ጋር ነው ጥያቄ ለመጻፍ የሞከርኩት? ኦኬ፣ እንደገና አስጀምሩ። ይቅርታ አወዝናት ሴት። እሺ፣ እስከዛ እንደገና አስጀምሪለት። እሺ፣ አስጀምርለታለሁ። እስከዛ ታብታብ አድርጉ እስቲ። ዴጋ ይቆራረጣል። ፕሊዝ ባካችሁ ከሚዘረግፈን ታብታብና ሼር አድርጉልን። ቃው እንድናስጀምር ንገረን።
ኦኬ እሺ አስጀምሩት። ኦኬ ጀምሯል። ኦኬ በጣም ጥሩ። ሰሙ ራእይ የሚናገረው ስለ አንድ ግለሰብ ነው እንጂ ደጋግማ አሁንም ሁለተኛ ደጋምከው ስለ ቤተ ክርስቲያን አይደለም ብለሃል። ደብዳቤው የጀመረው በመጋቢ በኩል ያው ጌታ ኢየሱስ ክርስቶስ በመልአኩ በኩል አድርጎ ለመጋቢው ለቤተ ክርስቲያን አድሬስ ለማድረግ ነው ወይስ ስለ ግል ኑሮው ነው የጻፈው? ስለ ራሱ ህይወት ነው? ስለ ግለሰቡ ፐርሰናል ህይወቱ ነው የጻፈው? ሰሙ መልስልኝ ፕሊዝ። ክፍሉን አንብበህ ጠይቀኝ። ምንድን ነው የሚለው? ስለ ማህበራዊ ህይወት ይላል ነው ስለ ቤተ ክርስቲያን መልአክ ነው የሚለው? ጥያቄ በቤተ ክርስቲያን ውስጥ ስላለ ህጸጽ ነው የጻፈው ወይ ቤተ ክርስቲያኑ ስላለ ህጸጽ ሳይሆን የስህተት አስተምሮ ይዘው ስለገባ ግለሰብ ነው የተጻፈው እንጂ ስለ ቤተ ክርስቲያኗ ስህተት ናት ብሎ አይደለም የጻፈው። እንዲሚል ስቴትመንት ካለ እሱን አሳየኝና አታስረዝም። ደቂቃ ከሆልድ ከተደረገ አሳያለሁኝ። ግን አሁን ጥያቄን ቱ ዘ ፖይንት ጥያቄ አይደለም ጥያቄን እያሳየ በሰዓት 15 ደቂቃ በጣም ብዙ ነው። ጥያቄን እየገለጥክ መጠየቅ ትችላለህ። እኔ እየገለጥኩ ስለምጠይቅ ወይ አንብበህ መጠይቅ ጥያቄውን እዚህ ክፍል ላይ እንዲህ ይላል ምን ትላለህ ብዬ ነው። ገልጠህ አንብበህ ጠይቅ። ብራዘር እኔ ነኝ ሊዲንግ መሪውን ያስኩት። ስለዚህ ታዘዝልኝ። አንተ ስትጠይቅ እታዘዝልሃለሁ። ጥያቄ ቱ ዘ ፖይንት ነው። አንጫጫ ብራዘር እዛ ቦታ ላይ የተጻፈው ፕሊስ ሲቪላይዝ የሆነ ዲስከሽን እናድርግ። እዛ ቦታ ላይ የተጻፈው ለግለሰቡ ስለ ግሉ ኑሮ ስለ ህይወቱ ነው ወይስ የቤተ ክርስቲያን መሪ እንደመሆኑ ስለ ቤተ ክርስቲያን ነው የተጻፈው? ምክንያት አጭር አድርገህ ፕሊስ፣ ደቂቃ እየሄደ ነው። ኦኬ አጭር አድርጌ ልመልስልህ። ቤተ ክርስቲያን ማለት ከክርስቲያኖች ህብረት ነፃ የሆነች ማለት ስላልሆነ ስለ ቤተ ክርስቲያን ስታወራ ስለ ብልቶቿ ስለ አካል ስታወራ ስለ ብልቱ ማውራት ግድ ስለሚሆንብህ፣ ስለዚህ ለመጀመሪያ ጊዜ ከደቀ መዛሙርቱ በአንጾኪያ ከዚያ በኋላ ይህ ደግሞ በዝ ነው። በማርያም ይዣለሁ ተመልሶልኛል። ደቂቃዬን አትብላ። አባቱ ጥያቄ ጠየቀው ሌላው ተመለሰልኝ ካልካ አቆመሽ። አሁን እኮ ከላይ ካልከው ነገር መልሰህ ለመቁረጥ ነው። ከላይ ቤተክርስቲያን ሰው አይደለም ያለችውን አሁን እኮ የክርስቲያኖች ስብስብ ነው እያልክ አንተ መጀመሪያ እያረምከው ነው። ሰው እንዴት ቤተክርስቲያን ከምእመን የተለየች ቤተክርስቲያን ብራዘር እባክህ ለጌታ ይገርም። ሰው እንዴት ቤተክርስቲያን ፖለቲካ አትስራ። አንተ ጠያቂ እንጂ አብራሪ አይደለህም። ጠይቅ። እኔ ብዙ ደቂቃ ተመልሶልኛል። አልተመለሰም ብለህ ማለፍ እንጂ ማብራራት አይጠበቅብህም። ኦኬ እሺ ይቅርታ በጣም ይቅርታ። እሺ ይቅርታ። ሰው እንዴት ቤተክርስቲያን ትሳሳታለች ትባላለች? ይሄ ማባል ብለህ ብዙ ነገር በጣም ኮንደም አድርገዋል አይደል? አረ ጥያቄ ጠይቀኝ። እሺ እሱን እኮ በጣም እሺ እና በጣም ነው ኮንደም ያደረከው ቤተክርስቲያን ትሳሳታለች የሚሉ ሰዎች። ለመሆኑ ጌታ ኢየሱስ ክርስቶስ በራእይ ምዕራፍ 2 ከ1 ጀምሮ ቤተክርስቲያን ተሳስታቸዋል ብሎ የጻፈው ደብዳቤ ጌታ ትክክል አልነበረም ነው የምትለው? አንተ እንጂ ተሳሳትከው። መጽሐፍ ቅዱሱ ቤተክርስቲያን ተሳስታለች ብሎ ደግሞ አለ ጌታ ኢየሱስ ክርስቶስ ቤተክርስቲያን ተሳስታለች ብሎ የጻፈው ደብዳቤ አንተ ለምን ወይስ ጌታ ለምን? እሱ ያንተ ለምን ወይስ ጌታ ለምን? ምርጫ ነው። አረ ኩራት አትጩ በእናትህ አንተ ሰውዬ። እኔ ልመል ጠየቅክ፣ እኔ ልመልስ። እኩል አታውራ እኮ ማንን ልመል? በቃ ዝም በላ። ተሳስተሻል በመላኩ አማካኝነት አንተ ነው የምሰማው ወይስ ጌታ ነው የምሰማው? እኔም እኮ ሬዝ ማድረግ እችላለሁ ድምጼን ወንድሜ፣ ሲቪላይዝ የሆነ ዲስከሽን እንዲሆን ብዬ ነው እንጂ። እሺ ማንን ልስማ? አንተን ልስማ ወይ ጌታ ኢየሱስ ክርስቶስ ስድስቱ ቤተክርስቲያን ተሳስታቸዋል ልትሞቺ የሞተች ሎዶቅያ ሞተሻል ይላታል። እንደገና ደግሞ ልትሞቺ ደርሰ ሊሞቱ የተቃረቡ ስራዎችሽ ይላል። ቤተክርስቲያንን ነው የጻፈው። ቤተክርስቲያን ተሳስተሻል። አንተን ልስማ ወይስ ጌታ በመላኩ አማካኝነት ተሳስታለች ያለችው ቤተክርስቲያን ተሳስታለች ብዬ አንተ ይቅርታ ትጠይቃለህ? ቤተክርስቲያን ተሳስታለች ማለት ጉልኝና ተተት ነው የምትለው ያደረጉ ነው። ቤዚ እንዲህ አይነት ፌክ እንድትሰሪን አንፈልግም። ኦኬ አሁን ጊዜ የለንም። ሚውት እየተደረኩ ነው። ኖ ሰሙን አይደለሁም። ይቅርታ ሚውት ያደረገው በጠቅላላ ሞዴሬተር አንሺ። ይኸው 4 ደቂቃ አለው። 4 ደቂቃ 20 ሰከንድ አለው። ሞዴሬተር አንሺ። 4 ደቂቃ ያልፈዋል። 4 ደቂቃ ይባክን እነሱ ይስሩ። 4 ደቂቃ ከ20 ሰከንድ በውይይት መካከል እንደዚህ አይነት ስርዓት አይመጣም። ሞዴሬተር አንሺ ለሁሉም። ኧረ እባክህን በጌታ ፍቅር ሞዴሬተር ከሁሉም አንሺ። አንድ አትጩ በእናትህ።
ወይ ሰው ሚዩት ያደረገው ሰው አይቻለሁና እባካችሁ አታሩ ሞዴሬተር እንዳለ ከሁሉም አንሺ እንዳለ ለእኔ ፌሮኜ ነው እያየሁ ያለሁት ጻፊያቸውና በኋላ ተሰጫቸዋለሽ አሁን አንቺ ለማንም ሞዴሬተር መስጠት አይጠበቅብሽም። ለመዲክያና ሆሊ እንዲቆጣጠሩ እኔ ያለሁ ሰሙ አንተ ምን ሆነ እኔ ፌሮኜ እያየሁ ነው። የሚሳደቡት ሚዩት እያደረኩ ነው በጌታ በሚያውቀው እንደውም በውስጥ እየወቀሱኝ ነው። እኔ ሳወራ የኔ ፓርት ሚዩት እየተደረገ ነው። በውስጥ እንደውም እየሰደቡኝ ነው። ታሳዝኛለሽ ምናምን እያሉ እየተሳደቡ ነው። ችግር የለውም ለኔ ግን አንቺ እንደውም በጌታ ስለ ጌታ ብለሽ ስለተሰደብሽ ደስ ይበልሽ መድዬ እንዴ አንቺ እኮ ለአንቺ ሽልማት ነው። እኛ እኮ ስድብ ብርቃችን አይደለም። እነሱ የተወለዱበት እሺ ይኸውልህ 5 ደቂቃ አድርጉልኝ 5 ደቂቃ መልሽለት። ሰሙአችን ይኸውልህ ወንድምህ ብፁዕ አምላክ ቤተክርስቲያን ማለት የክርስቶስ ጉባኤ ማለት ወዳጄ አሁን ከብፁዕ አምላክ ጋር አይደለም ይል ብፁዕ አምላክ እኔ ወንጌል አማኝ ነኝ አንተ ወንጌል አማኝ አይደለም ጉባኤ አይሳሳትም ይላል። ጉባኤ ሆኖ እንዴት ነው የማይሳሳት? ብፁዕ አምላክ ኦርቶዶክስ ነው። የሰውን ስም አትጥራ፣ ሽማግሌ ነህ ተከበር። እሺ እግዚአብሔር ይመስገን። ወንጌልን አታውቅም ብዬ ነው እየሞገትኩ ያለው። እሺ ና ይሄን እየታየ ነው እናታችሁ። እሺ ኧረ እባክህ ሽማግሌ ብለህ ትሰድባለህ እንደ ሽማግሌ። ኦኬ ሰዎች ስተት ድንጋይም ሽበት ያበቅላል። ምን ነው ትልቅ ነገር መሰለህ እንዴ? እሺ ሰዎች ስተት ሊሰሩ ይችላሉ። ያንን ስተት የምትነግራቸው የሚናገሩት ለማትሳሳተው ቤተክርስቲያን ነው ብለሃል አይደል? ወዳጅ ጥያቄ ተጠይቀ ጥያቄ ምንድነው? ኦኬ እና እነዛ የሚነገራቸው ለማትሳሳተው ቤተክርስቲያን የተባሉ ምንድናት? እሷ የሆነ ልብስ ሰፊ ልብስ የለበሰች የሆነ ጉዝ ነገር የሆነ ነገር ናት ወይስ ሰዎች ናቸው? እዛ የሚነገራቸው ሰዎች ሊሳሳቱ ይችላሉ። የሚነገረው ስተት ከሰሩ ለቤተክርስቲያን ነው አልክ እና የሚነገራቸው ሰዎች አይደል የሚሰሙት? እድል ትሰጠናለህ ልመልስ አሁን? አዎ ይሄ ነገር አይታጭብህም? ምን ይመስላል? እባክህ እሺ እንዳታወራ፣ እኔ ስመልስ እኩል እንዳታወራ። እንግዲህ አጭር አድርገህ መልስልኝ። ሰዎች አይደሉም ወይ ናቸው? አይደሉም። ጥያቄ ልጠይቅ ይልህ አንድ ደቂቃ ሪፊት ልታደርግ አይደለም። ጥያቄ እየጠየቅኩ ሰዎች ናቸው አይደሉም? እኔ ልመልስልህ እባክህ። የሚነገራቸው ሰዎች ናቸው አይደሉም? እኮ ዝም በላ፣ እኔ ልመልስልህ። አሳጥረህ ተናገር። ጊዜን ትበጃ እስካሁን እኮ እያወራህ ነው እንዴ? እኔ ልመልስ ይኸው ከ5 ደቂቃ እስከ 3 ደቂቃ ከ23 ድረስ ጥያቄ እየጠየቀ ስለ ልመልስ እድል ስጠኝ። እሺ ልመልስለት። እሺ ኦኬ ስለ ቤተክርስቲያን ስናወራ ቤተክርስቲያን የክርስቶስ አካሉ ናት። የቤተክርስቲያን አካሉ ከሆነች ቤተክርስቲያንን የሚጠብቃት ክርስቶስ ነው። እኛ ብልቶች ነን። አልጠየኩም ሆልደን ወዳጄ አንተ ጥያቄ ሰዎች ይሳሳታሉ። እኔ የጠየኩ ጥያቄ ሰዎች ይሳሳታሉ። ሲሳሳቱ ስተታቸውን ሄደው ለቤተ ክርስቲያን ይናገራሉ። ቤተ ክርስቲያን ታረማቸዋለች ያልከውን ኮት አድርጌ ካንተ እነዚህ የሚነገራቸው ሰዎች አይደሉም ወይ? ሰዎች አይደሉም በለኝ ወይም ናቸው በለኝ። አቶ ጌርሳም እንድመልስ የፈለከው በል እንድመልስ እድል ትሰጠኛለህ? ሰዎች ናቸው አይደሉም? በቃ አጭር ቃል እንድመልስ እድል ትሰጠኛለህ ወይ? ናቸው አይደሉም ነው ማለት እኮ ዝም በላ። አንተ እኩል እያወራህ እኔ እንዴት ልመልስ እንዴ? ሰዎች ይሳሳታሉ፣ ሄደው ለማትሳሳቱ ቤተክርስቲያን ይናገራሉ። የሚነገራቸው ሰዎች አይደሉም ወይ? ወይኔ በእግዚአብሔር የሰውዬ ምንም ዝም ብለህ ማውራት ነው። እሺ ደቂቃዬን ብላብኝ ይኸው ዝም ብያለሁ። ይኸው ታደርጋለህ። እሺ ሰዎች ናቸው አይደሉም? ከ5 ደቂቃ እስከዚህ ድረስ ብቻህን እያወራህ ነው፣ እኔ ሳላወራ። ኦኬ በነገራችን ላይ ቅድም ስናገር የነበረው አሁን እንደሚያወራው አይደለም፣ አጣሞ እየጠየቀኝ ስለሆነ ነው። እኔ ያልኩት ሰዎች ሊሳሳቱ ይችላሉ። ቢሳሳቱም ሰዎች አትሳሳቲዋ ቤተክርስቲያን ናት ስህተታቸውን ነግራቸው የምታርመው እንጂ ያልኩት አሁን የተናገረውን ቃል እኔ አልተናገርኩም። እሺ እነሱ ሲሆን ማትሳሳቴ ቤተክርስቲያን ማን ናቸው? እነሱ ሰዎች አይደሉም እንደ ያሉት እዛ ውስጥ የሚነገራቸው የምታርመው? ማትሳሳት ቤተክርስቲያን ውስጥ ሰዎች ብቻ አይደሉም ያሉት። ማትሳሳት ቤተክርስቲያን ውስጥ ክርስቶስም አለ። የማትሳሳተው ቤተክርስቲያን አካሏ ክርስቶስ ነውና ይሄ ነው አንተ የሚያወዛግብክ ክርስቲያን እንዳትሆን ያደረገ። እሺ ክርስቶስም አለ እናምናለን። እሺ የለም አታምንም። ሰዎች ይሳሳታሉ ብለህ በጣም ደስ ይላል። አሁን ቤተክርስቲያን ክርስቶስ መኖሩን አምኗል። ስለዚህ ክርስቶስም ይሳሳታል እያለን ነው። ቀጥል። ኖ ሰዎች አይደሉም የሚነገራቸው ነው። ክርስቶስም ይሳሳታል እያለን ነው። በል ቀጥል። ሰዋሰው አይገባም። ሀሳብን አትቀይር። ቀጥል። ይሄ ይበቃኛል። እኔ ሰዎች ይሳሳታሉ ምክንያቱም ዘሆል ዲስከሽናችንን አድሚት ያረከበት ነው። እነዚህ ሲሳሳቱ ሄደው ለማትሳሳተው ቤተክርስቲያን ነግረው ስተታቸው ይታረማል። የማትሳሳተው ቤተክርስቲያን ውስጥ ያልካቸው ሰዎች አይደሉም ወይ? አትቀይረው።
ኤንጅል መልአክ ስፔሻሊ ኦርዲን ተደርገዋል ወይ? የጌርሳም ማብራሪያ ነው ትላላችሁ። አለቀህም። እዚህ ላይ ሰዎች አይደሉም ወይ እዛ የሚነገራቸው? ሰዎች ይሳሳታሉ፣ ለሰዎች ይነገራቸዋል እኮ ነው ያልኩት። በጣም ጥሩ። እሱ ልመልስልህ። ሰዎች ይሳሳታሉ፣ ለማይሳሳቱ ሰዎች ምን አይነት ኮንትሮቨርሲያል የሆነ አድርግና እሺ ልንገርህ፣ ኮንትራዲክት የሚያደርግ እርስ በርሱ ውንጅድ የሚያደርግ ነገር ነው። ወዳጄ አሁን እኮ ጥያቄ ጠይቃለህ፣ ልመልስልህ። ጊዜን በላብኛ ምን ዋጋ አለው? ምንድነው ጊዜ ነው እኮ ጠየቅ። እስካሁን እኮ 5 ደቂቃ መታወራው አንተ። ሰዎች ይሳሳታሉ፣ ሄደው ስህተታቸው የሚታረመው ለማትሳሳተው ቤተክርስቲያን ተናግረው ነው። እነዛ ቤተክርስቲያን ውስጥ ያሉ መሪዎች ሰዎች አይደሉም ወይ? ጥያቄ የምጨርሰው ጳጳሳት ሰዎች አይደሉም ወይ? መልስልኝ። ቆይ ጥያቄ መቼ ነው የምጨርሰው? ጨርሻለሁ፣ መልስ። ኦኬ ልመልስለት። እንግዲህ ለ5 ደቂቃ የጠየቀውን አንድ ጥያቄ ነው የምመልሰው። ጥያቄው ምን መሰላችሁ? ቤተክርስቲያን አትሳሳቴና ስንል የቤተክርስቲያን አካሏ ክርስቶስ ነው እያለን መልስ የለም። ኦኬ እሱን እናሳያለን እዚህ ጋር አሁን እንመጣ የለም በይ። አሁን የኔን 15 ደቂቃ አንዳንተ እየጮኩ አይደለም ጠይቀህ ጠይቄ ዝም ነው የምለው። እሺ ዛሬ እየጮኩ አይደለም ብለዋል ወገኖች፣ እየጮኩ አይደለም። በጣም ደስ ይለኛል ካልጮክም ማለት ወይ እኔ አንተን አይደለም በእናትህ እኩል አላወራም። ቀጥል ጥያቄውን። ከመጽሐፍ ቅዱስ አንድ ቦታ ቤተ ክርስቲያን ትሳሳታለች የሚል አንድ ጥቅስ አሳየኝ። እሺ ራዕይ 2 ከ4 እስከ 5 አውጣ። አይልም። አውጣዋ አይልም። አውጣዋ። ይሄው ራዕይ 4 አይደል? ራዕይ 2 ራዕይ ስንት ነው? ራዕይ 2 ከ4 እስከ 5 አይደል? ራዕይ 2 ምዕራፍ 2 ከ2 እስከ 3 ለአብያተ ክርስቲያናት የተጻፈ ደብዳቤ ይላል። ራዕይ 2 ከ4 እስከ 5 አንብብልህ። አሳይ አይደል ያልከው? አንብብ። አሳይ ነው ያለው አልከኝ እኮ። አንብብልህ ክፍሉን። የወርቅ ቀለበት ያደረገና የጌጥ ልብስ የለበሰ ሰው በቃ ይቅርታ፣ ቆይ ሉቃስ 17 ገባ። ሉቃስ 17 ገባ አይደል? ያዕቆብ ላይ ነው። ያዕቆብ ላይ እሺ፣ ሉቃስ አይደለም። ይቅርታ፣ አይዞህ፣ ተረጋጋ። ሰሙኝ። አይዞህ፣ አንተን አይደለም ምን ተረጋግቼ ነው የማወራ። ከአንድ ጀምሮ አንብቦ ራዕይ 2። እሺ ራዕይ 2 ከአንድ ኦል ላንብብልህ። ጊዜ ስላለን ነው የምጠይቅልህ። አንተ ማስተማር ስለምፈልግ ነው። በኤፌሶን ወዳለው ራስን ሳታስተምር ጊዜ ይሄ የምትነፋውን ጥሩምባ አቁም። አስተማሪ ነኝ ነው የምትለው። ወዳጄ አንብብ አልከኝ አይደል? ላንብብ። ብትማርም አትስተካከል ነበር። ማስተምርህ አትበላ። ሚውት አድርገው። ኦኬ አትበላ። ኦኬ የጎንዲዮች ማስተምር አንተ ብሎ አስተማሪ። ራዕይ 2 ከአንድ ጀምሮ አስተምር። ከአንድ ጀምሮ አንብብ። አላነብም። አንተ ብሎ አስተምር። ሌላ ጥያቄ ምንም ማለት አንብብ። በኤፌሶን ወዳለው ወደ ቤተክርስቲያን መልአክ እንዲህ ብለህ ጻፍ ነው የሚለው። ራዕይ 2 ላይ እንዲህ ወዳለው ወደ ቤተክርስቲያን መልአክ ጻፍ ነው የሚለው። ወደ ሌላ ጥያቄ የለም። አንብበው። ኦኬ ጥያቄ ጠይቀኛል። ቤተክርስቲያን የሚል ብለኸኛል። በኤፌሶን ወዳለ ቤተክርስቲያን መልአክ እንዲህ ብለህ ጻፍ። ሌላ ጥያቄ ላልፍ ነው እባክህ። ጠይቃለህ እኮ አንድ ቤተክርስቲያን የሚል ብለሃል። ራዕይ 2 አንድ ቤተክርስቲያን ነው የሚለው ግለሰብ ነው የሚለው? መልአክ ወደ ቤተክርስቲያን መልአክ ነው የሚለው። ግለሰብ መልአክ። የአማርኛ ችግር ካለ በኋላ አስተምርሃለሁ። እና ለቤተክርስቲያን የተጻፈ አይደለም። አንድ ቦታ ላይ አዳምጡልኝ። ራዕይ 2 አንድ ለቤተክርስቲያን የተጻፈ አይደለም። ወደ ሁለተኛ ጥያቄ ተመልሶልሃል። አኑ ጌርሳም፣ ይቅርታ ጌርሳም፣ አንተ ካንሰል አልሆንክ ማለት ነው። ጌርሳም ስለ ቤተክርስቲያን እያወራህ ነበረ። ቤተክርስቲያን መቼ ነበር የጀመረችው? የእውቀት ጥያቄ። በቀራንዮ መስቀል ላይ ደሙ ሲፈስ ነው። ያው ከዛ በፊት ቤተክርስቲያን ሐዋርያት ሥራ 2 እናንተ ዝም ብዬ አይደለም የምጮኸው። ቆይ በእውቀት ነው የምመልስልህ። ከዛ በፊት ቤተክርስቲያን አልነበረችም? ከሐዋርያት ሥራ 2 ደሙ ሳይፈስ ቤተክርስቲያን ከዛ በፊት ቤተክርስቲያን አልነበረችም? ደሙ ሳይፈስ ቤተክርስቲያን አልተመሰረተችም። እንግዲህ በደንብ ስሙ። ቤተክርስቲያን ክርስቶስ መጥቶ አልመሰረታትም፣ ደሙ ሲፈስን የተመሰረተችው እያለን ነው። በጣም ጥሩ። እሺ ቤተክርስቲያን ምን ላይ ነበር የተመሰረተችው? የትኛው የመጽሐፍ ቅዱስ ክፍል ላይ ነው ቤተክርስቲያንን ክርስቶስ የመሰረታት? አንደኛ ቆሮንቶስ ምዕራፍ 3:11 ላይ በክርስቶስ ላይ ተመስርታችኋል ይላል። በኢየሱስ ክርስቶስ ላይ ነው የተመሰረተችው። ኦኬ በጣም ጥሩ። እሺ የማቴዎስ ወንጌል ምዕራፍ 17 ላይ ክርስቶስ ኢየሱስ ጴጥሮስን አለት ሲለው እንመለከታለን አይደል? ቤተክርስቲያን አለት አላለው። በዚህ አለት ላይ ነው ያለው። ወዳጅ አንድ ጊዜ የተሰማኛለ ጥያቄ
እየመለስኩልህ ነው በዛው እያስተካከልኩ እኔ አልጠየቅኩህም ጥያቄን እባክህ እኔ እንዳንተም እየጮህን ምናምን ይሄ ለማጭበርበር ፕሪሰፖዚሽን ሆነ የገባህበትን እግዚአብሔር ቃል በነገራችን ላይ ጸረ ክርስቲያን እንደሆነ በደንብ ልታዩ አላይን እያደረኩ ነው ወደ ቃሉ መጠየቅ አይችልም ሰው ሲጠይቅ አያስጠይቅም እባክህ አንተ መች መልሰህልኝ ነው ደግሞ አንተ ልጠይቅህ አንተ ምን የተሰጠን ጥያቄህን ጨረስክበት እባክህ ልጠይቅህ እኮ ዝም በላ ስትጠይቅ ዝም ብዬ ነው የሰማው ልጠይቅህ ይሄው ይታረጋል ኦኬ በዚህች አለትነት ላይ ቤተክርስቲያንን እመሰርታለሁ የገሃነም ደጆችም አይችሏትም ይላል አይደል መጽሐፍ ቅዱስ መልስልኝ አዎ እኛ ወንጌላዊ ነኝ እኮ እንደተጻፈ ነው የምቀበለው እንደተጻፈ በጣም ጥሩ የገሃነም ደጆች አይችሏትም ሲል መጽሐፍ ቅዱስ ምን እያለ ነው አይችሏትም እያለ ነው ምን ማለት ነው የገሃነም ደጅ ማለት የገሃነም ደጅ ማለት ገሃነም የሚባል የቆሻሻ መጣያ ነበረ በሱ ምሳሌ ነው ተስቃ በደንብ አርገህ ተስቃለህ የገሃነም የሚባል ቆሻሻ መጣያ ነበረ በዛ ምሳሌ ነው የተናገረው ምሳሌነቱ የአጋንንቶች ሰይጣን ክርስቶስን የካዱ ሁሉ አይችሏትም ማለት ነው ያንን ተቆጣ ያደረገው አክቹዋል ገሃነም የሚባል የቆሻሻ መጣያ ስፍራ ነበር መልስክልኝ ደስ ቢም ብለህ መልሰህልኛል ገሃነም ማለት ደስ ቢም ባለቱ አናግረኛ ባለቱ በዛ ላይ የተመሰረተው አላልክም ጠይቀኛ አለማወቅህን ላሳየህ እሱን ጠይቀኝ እዛ ላይ ነው የተመሰረተችው አላልክም ጠይቀኛ አለቱ ማን ነው እኔ ልጠይቅሽ ዝም በል እባክህ ተሸሸዋለህ ቅድም ስላረንኩ እኔ እንድጠይቅ እንኳን እድል ስጠኝ እንዳንተ እዛ ቦታ ላይ በጣም ክሩሻል የሆነውን ነገር በቃ እኔ ፕሊስ ጥያቄ ልጠይቅህ ወይ ሰዓቴን ያዥልኝ ሆስቷ እኔ ጥያቄ ልጠይቅ እኮ በጴጥሮስ ላይ ነው ወይስ በአለቱ ላይ ነው ኧረ በእናትህ እኔ ጥያቄ ልጠይቅ በእግዚአብሔር አትጠይቅማ እውቀት የለም የለም ሱፐርፊሻል የሆነ ነገር ነው የምታመጣው እባክህ እኔ ጥያቄ ልጠይቅበት ኮሄድ ኦኬ እኔ ምክንያቱም አንተን 3 ጥያቄ መጠየቅ በቂ ነው እንደዛ ብዬ ስላሰብኩ ነው እንዲህ ስጮ ዝም ማለት ጥያቄ እንጠይቅህ እስኪ ረባ አንድ ጥያቄ ኦኬ ክርስቶስ ኢየሱስ የቤተ ክርስቲያን አካል እንደሆነ ታምናለህ አካል የቤተ ክርስቲያን አካሏ ክርስቶስ ኢየሱስ እንደሆነ ታውቃለህ ቤተ ክርስቲያን የክርስቶስ ኢየሱስ አካል እንደሆነች ታምናለህ ይቅርታ ክርስቶስ ኢየሱስን አካል አደረገው ዛሬ የቤተ ክርስቲያን አካል የክርስቶስ አካል ታምናለህ ታውቃለህ እኔ ወይ እርጅና ወይ የሚሰማ ሰው ካለ ወይ ቀይሩት ይሄን ሰውዬ ጥያቄን አስተካክላ እና ቤተ ክርስቲያን ራስ ናት አንተ የመስማት ራስ ናት ክርስቶስ አካል ነው የምትለን ዛሬ አትጮህ እባክህ ጥያቄ ልጠይቅ ነው አካል ነው ክርስቶስ ቤተ ክርስቲያን ራስ ናት ቤተ ክርስቲያን እንደሆነች ታምናለህ ወይ ቫይስ ቨርሳ የክርስቶስ አካል በእናታችሁ እንደዚህ አይነት ህፃን ሰው ድጋሚ ለውይይት እንዳጠሩ አይዞ አልጮህ ማለት ነው ቤተ ክርስቲያን እንደሆነች ታምናለህ ኧረ በእናትህ ጥያቄ ልጠይቅ አንተ በእናትህ ታውቃለህ እኮ ኧረ በእናትህ ልጠይቅ እኮ ይኸውልህ አምናለሁ እሱ አትጮህ ጥያቄን መልስ ኤሌመንተሪ ጥያቄ ታምናለህ አታምንም አምናለሁ እንጂ ብራዘር ስለዚህ ቤተክርስቲያን የክርስቶስ አካሉ እንደሆነች ታምናለህ ነገርኩህ እኮ ኤፌሶን 1:22 ላይ ይናገራል ሁሉንም ከእግሩ በታች አስገዛ ከሁሉ በላይ ታምናለህ አታምንም ብዬ ነው እሱም አካሉና ሁሉም በሁሉ እኔ የጠየቁት ጥያቄ መልስ አንደኛ ቆሮንቶስ 12:13 ላይ ወደዛ አካል ጨመረን ይላል ኤፌሶን 1:13 አታምንም ነው ኤፌሶን 1:13 ላይ አጋንንት ማለት እንደዚህ አይነት ሰዎች ናቸው ከዚህ ሰው እግር ስር ቁጭ የምትሉ ራሳችሁን አድርቁ ታምናለህ አታምንም አምናለሁ ቤተክርስቲያን የክርስቶስ አካሉ እንደሆነች ቀጣይ የምጠይቀውን ስለሚያውቅ ነው ታምናለህ አታምንም አምናለሁ ብራዘር ኦኬ የክርስቶስ አካሉ ስህተት ላይ ይወድቃል ብለህ ታምናለህ ቅድም ነገር ያለውኝ አንደኛ ቆሮንቶስ ላይ አልነገርከኝም ስህተት ላይ ይመሰረታል ብለህ ታምናለህ አታምንም ዲቫይድድ አድርጌ ያለው የክርስቶስ አካሉ ስህተት ላይ ይመሰረታል ብለህ ታምናለህ አታምንም ደመልስላ ብራዘር እኔ በሁለት ዲቫይድድ አድርጌ አንደኛ ቆሮንቶስ 12:13 እና ኤፌሶን 1:13 ተከሰታደ አጋንንት ነው አታም ስለ ዛሬ እንድትዋጫዋታለን የክርስቶስ አካሉ እና ኤፌሶን 1:13 ነው ብለህ ታምናለህ አታምንም ሰዎች ሲድኑ የሚከተቱበት አካል በመንፈስ ቅዱስ የሚጠመቁበት ያ የክርስቶስ አካሉ ስህተት ነው ብለህ ታምናለህ አታምንም ወደዛ አካል ቢጨመሩት ብዬ ተናገረ የክርስቶስ አካሉ ጥያቄ ያለችው ኤክሌሲያ እንድትከስም የመለስኩት የተሰራች ያለችው ቤተክርስቲያን ይሄ ሰውዬ ባዶ ጭንቅላት ሆኖ ዝም ብሎ መጮህ 5 ደቂቃ እየጮኸ ነው አሁን ጥያቄ እየሄደ ነው የክርስቶስ አካሉ ይሳሳታል ብለህ ታምናለህ ወዳጄ
የክርስቶስ አካሉ ይሳሳታል ብለህ ታምናለህ አታምንም? በምን መልኩ ነው የክርስቶስ አካል ይሳሳታል ብለህ ታምናለህ ወይስ አታምንም? የክርስቶስ አካል ኢንቪዚብል የሆነችው ያቺ ዓለም አቀፍ ይሳሳታል ብለህ ታምናለህ ወይስ አታምንም? ያንተን ተረት አትጩህ። አንተ የምትፈልገው አለ የሳም ተረት ያለበት የሰይጣን እምነት ብላችሁ ታምናለህ አታምንም? ጥያቄ እዚህ ጋር ወንጌል አማኞች ሰው እና በዚህ ዙሪያ ያሉ አጋንንቶች እንደሆኑ በደንብ ይዩ። ታምናለህ አታምንም? የክርስቶስ አካል ይሳሳታል ብለህ ታምናለህ? ኤፌሶን 1:23 ላይ የሚጠራት አካሉ አትሳሳትም። የክርስቶስ አካል ኤፌሶን 1:23 ላይ የሚጠራት አትሳሳትም። የክርስቶስ አካል እኔ አሁን የምጠይቅህን ብቻ ጥያቄ መለስ። ኤፌሶን 1:13 ኤፌሶን 1:23 ላይ የሚጠራት አትሳሳትም። አይዞ ጥያቄ የለብህም። ጥያቄ ለማልቆባል አሁን የኔ ጥያቄ አልቆባል አይነት ሰው ጋር ነው እንግዲህ ይሄ ነው እየዞረ ይሄ ኤቲስት የሆነ ሰውዬ ነው እየዞረ ስሜን የሚያጠፋው። አሁን ጥያቄ መልስ። የክርስቶስ አካል ይሳሳታል ብለህ ታምናለህ አታምንም? ኤፌሶን 1:23 ላይ የተጻፈው እኔ ስለ ኤፌሶን ላይ አይደለም የጠቀስኩልህ። የጠቀስኩት ኤፌሶንን ጠቅሼ አይደለም። የክርስቶስ ክሎዝ ኢንድ ክርስቲያን ነው። ጥያቄ የክርስቶስ አካል ይሳሳታል ወይስ አይሳሳትም? ሲኖዶሱ ይሳሳታል። ኤፌሶን 1:23 ላይ የተጻፈው አይሳሳትም። እባክህ እኔ ስለ ኤፌሶን ላይ ያለው ሲኖዶሶች ይሳሳታሉ ወይስ አይሳሳትም? ጳጳሳት ይሳሳታሉ፣ መሪዎች ይሳሳታሉ። እኔ ስለ ጳጳሳት አላወራሁም። ካህናት ይሳሳታሉ። ኤፌሶን 1:23 ላይ ያሉት ያለው ይሄን ጥያቄ እስኪ መልስልኝ ድረስ ሌላ ጥያቄ አልጠይቀውም። እኔ ክሎዚንግ ይሳሳታል ወይም አይሳሳትም ብለህ መልስ። የክርስቶስ አካል ይሳሳታል ወይስ አይሳሳትም? ጥያቄ ይሄ ኤፌሶን 1:23 ላይ የተጻፈው አካል እቺ የተጻፈችው የተጠቀሰችው አትሳሳትም። ስለዚህ የክርስቶስ አካል አይሳሳትም ብለህ ታምናለህ? 10 ጊዜ እኮ ነገርኩ። እየጮህ ግርግዳ እየገጨህ ነው እንጂ አልሰማ ብለህ መልስ። እንድትመልስልኝ ቀጥታ እንድትመልስልኝ ስለምፈልግ ነው። የክርስቶስ አካል አይሳሳትም ብለህ ታምናለህ አታምንም? መልሼልሃለሁ እስከሚበቃ። ይሳሳታል ወይስ አይሳሳትም የክርስቶስ አካል? ወገኖች ምን ትሉታለ? ጥያቄ ያለቀበት አይመስላችሁም? ሰሟችን በቃ ይሄን ስትመልስልኝ ነው እኔ ጥያቄን ማቆመው። የክርስቶስ አካል ይሳሳታል አይሳሳትም? እንግዲህ እየጮኸ ነው እስካሁን። ይሳሳታል አይሳሳትም? ይሄን መልስ። ክሎዚንግ ዲስከሽን ነው። መልስ ይላል ማለት ምንድን ነው መልሱ? ሌላ ጥያቄ ደቂቃው የኔ ነው። መልስልኝ ደግመህ። ሌላ ጥያቄ አልደግምም እንዴ እንግዲህ በደንብ ጥያቄ አንተ ጥያቄ ስላልደቀበህ ወላሂ ይሄን ጥያቄ ቢመልስ እዚህ ጋር ያልቃል። ስለዚህ አጋንንት አምላኪ ወንጌላዊ ሳይሆን ወንጀላዊ መሆኑ እንዳይታወቅበት አይን ጥያቄ እውቀታለኝ አስተምራለሁ። መጽሐፍ ትገልጽና የሆነ እውቀታለኝ ትላለህ። አስተምራቸዋለሁ ትላለህ። እንግዲህ ገሊን አስተምራለሁ ትላለህ። ይሄ ነው እውቀት። ኤፌሶን 1:2 ላይ እንምጣ። ይሄ ነው እውቀት። ሰሙ ይሄ ነው እውቀት። አለቀልህ። አንተ እኔ ካንተ ጋር ጥያቄ አምጣ። ሌላ አንተ ሲጀመር ጥያቄን መልስ። አንተ ሌላ ጊዜ ደግሞ እንቀጥራለን። ስለ አፖስቶሊክ ቸርች ዛሬ እንቀጥራለን። ቀጠሮ ጋር እባክሽ ሚውት ታደርጊዋለሽ። በዚህ አታረጊ። እንቀጥራለን። ገና ያንተን እውቀት አወጣው። በዚህ ጥይሳቴን ሚውት አድርጊልኝ። እኔ ጥያቄ ልጠይቅበት። ጠይቃ ኦኬ ጥያቄ ነው። ትሪት ያደረገኝ እኔ እንደውም በጥሩታ አልመልስ አልከኝ እንጂ አንተ እንዴ ጥያቄን እየጠየቅኩ ነው። እግዚአብሔር ያሳያችሁ ወንጌላውያን ማለት እኚህ ናቸው። ይኸው ቅዱስ ጳውሎስ ለኤፌሶን ክርስቲያኖች አንተ ጥያቄ 20 ጊዜ ስትጠይቅ ነው ምዕራፍ 1 ቁጥር 22 እኔ ጥያቄ ልጠይቅ እባክህ። ደውህ ጠይቅ። ቅዱስ ጳውሎስ ለኤፌሶን ክርስቲያኖች በጻፈው መልእክቱ ምዕራፍ 1 ከቁጥር 22 ጀምሮ ያለውን አነብነው እጠይቀዋለሁ። ስንት ነው? ሁሉንም ከእግሩ በታች አስገዛለት ካለ በኋላ ከሁሉ በላይም ራስ እንዲሆን ለቤተ ክርስቲያን ሰጠው ይላል። ክርስቶስ ኢየሱስ ለቤተ ክርስቲያን እንደተሰጠ ታምናለህ? የመጀመሪያው ጥያቄ እሱን ሄድና ድድ ማስጫጋ ልጆችን ጠይቃቸው፣ እኔን አይደለም። ይሄ አይመጥም። እንግዲህ ይሄ ማለት ነግሬያቸዋለሁ፣ ጸረ ክርስቶስ ነው ብያቸዋለሁ። ድድ ማስጫጋ ያለ በእግዚአብሔር ቃል እያላገጠ ነው። ሄድና በጣም ኤሌመንተሪ የሆነ ቁጥር 23 ላይ ይመጣል። ቁጥር 23 እንዲህ ይላል። እኔ እኮ ነግሬያለሁ፣ ጥቅሱን ጠቅሼ ኤፌሶን 1:23 ይሄንን እኔ ጥያቄ ቻይልድሽ የሆነ ጥያቄ እንዴት ትጠይቀኛለህ? ቻይልድሽ የሆነ ጥያቄ እንዴት ነው? እባክህ ጥያቄን ጠይቅ። ለአንተ የእግዚአብሔር ቃል ሰይጣን አምላክ በጥበበኞች መካከል ጥበብን እንናገራለን እኮ ነው የሚለው የኔ አዋቂ። እባክህ ቁጥር 23 ጥያቄ አንቆባላ እዚሁ ኤፌሶን 1:23 በጻፈው መልእክቱ ቅዱስ ጳውሎስ ምዕራፍ 1 ቁጥር 23 ላይ እንዲህ ይላል፣ እርሷም አካሉና ሁሉም በሁሉ የሚሞላ የእርሱ ሙላት ናት የተባለችው ቤተክርስቲያን ናት ወይንስ አይደለችም? አያችሁት ወገኖች፣ በኤፌሶን 1:23 መሰረት ያለችው አትሳሳትም እያልኩ ምነግረውን ነው ኮት የሚያደርገው። እርሷም አካሉና ሁሉም በሁሉ የሚሞላ የእርሱ ሙላት ናት። ቤተክርስቲያን ናት አይደለችም?
ራሱ እኮ 22 ላይ ቤተክርስቲያን ይላታል ብራዘር። ኦኬ ቤተክርስቲያን። ስለዚህ እቺ ቤተክርስቲያን አትሳሳቴናት ብሏል። በደንብ ስሙት። እቺ የክርስቶስ ቤተክርስቲያን የማትሳሳት ከሆነ የምትሳሳተው ቤተክርስቲያን የቷ ናት? አንተ ቅድም የነገርከን ሰዎች ይሳሳታሉ፣ ሄደው የተሳሳቱ ሰዎች በቤተክርስቲያን ይታረማሉ ያልካቸው እዛ በቤተክርስቲያን የተሰበሰቡ ሲኖዱ ጳጳሱ መሪዎቹ ይሳሳታሉ። እኔ ያልኩ ቤተክርስቲያን ነው። እኔ አሁን እቺ ቤተክርስቲያን ሰዎች ይሳሳታሉ ብለህ መሳሳታቸው ተናግረሃል። ሄደው እኮ ሰዎች ይሳሳታሉ ብለህ ቤተክርስቲያን የሚመሩ ሰዎች ስለሆኑ ማትሳሳተው ያልካት የምትሳሳተው ቤተክርስቲያን በዚህ የመጽሐፍ ቅዱስ ክፍል መሰረት ቤተክርስቲያን እንደምትሳሳት እኮ አድሚት አድርጋል ኢንዳይሬክትሊ። እባክዎትን ፋዘር ጋሼ ነጭ ጸጉር ያሉት የፈለከው ነገር በል የፈለከው ራስን ከግድግዳ ጋር መቅጨት ትችላለህ። ደቂቃም ይጨመርልሃል። እኔ እንዳንተ ያለ ኤቲስት አይደለም ወይ? ከግድግዳ ጋር ሳልጨርስ ነው ደቂቃ ያለቀ። በእግዚአብሔር ቃል ከግድግዳ ጋር ነው ማጋጨው። እያጋጨው እኮ ነው። እኔ አንዳንድ ጊዜ ሚት አድርገህ በዚህ ለሚሳሳተው ቤተክርስቲያን ይቷና አንድ ጊዜ መዲ አንድ ጊዜ እኔ እኮ ይሄ ሁሉ ሰድበኸኛል። እኔ ግን አንተን ቪዥዋላይዝ ማድረግ እንዴት እንደሆነ ታውቃለህ? ቪዥዋላይዝ ማድረግ አንዳንድ ጊዜ ከግድግዳ ጋር እንደምትጋጭ ጨርሰናል። ከግድግዳ ጋር ጨርሰናል። ገና እንደጀመረ መጮህ ጀመረ። በቃ ጋሽ ጌርሳም ይቅርታ። በቃ ወደ ሰመሪ ነገር ሰሙ። በቃ አናውራ ሰመሪ ከሰጡ በኋላ ማለት ነው። እዚህ ጋር እኛ ቁጭ ብለን ረጅም ሰዓት ስላዳመጥን ሁለታች እዚህ ጋር አንድ ሰውም ተጨምሮ እኔ ጥያቄ አለኝ በራሴ የተወሰኑ ጥያቄዎች አሉ። ብንጠይቃቸው 5 ደቂቃ እንትን ብለናቸው ብንጠይቃቸው ኮንክሉዥን ከሰጡ በኋላ 3 ደቂቃ ወሰዱና ከዛ ማጠቃለያ ሰጥተው ከዛ እንጠይቃቸው እና ደግሞ እንደማመጥ እዚህ 5 ደቂቃ ሲጭንና ማጠቃለያ የምናገራቸው ነገሮች ስላሉ 5 ደቂቃ ከላይ አስቀምጭልኝ። እኔ አስቀምጥልሃለሁ። አስቀምጥልኝ ከላይ 5 ደቂቃ 5 ደቂቃ ወይስ 3 ደቂቃ? 5 ደቂቃ። እሺ ይሄው ጀምሯል። ኦኬ በነገራችን ላይ ዛሬ ውይይት ያደረገው አንድ የወንጌል አማኝና አንድ ጸረ ወንጌል ወይም ከወንጌል እምነት ውጪ ያለ ሰው ነው። እንዳያችሁት መጽሐፍ ቅዱስ እንጠቅስ የድድ ማስጫ ጥቅስ፣ የድድ ማስጫ ወንጌል፣ የእንዲ ወንጌል እያለ በጣም ሞክስ ያደርግ ነበር። ማን? እኛ የእግዚአብሔርን ቃል ስናነብ። እንግዲህ ይሄ ነው በጣም ሞክ እያደረገ እገሌን አትከተሉ እገሌ እንዲህ አይደለም እያለ ስም ሲያወጣ የነበረውና አሁን እንዳያችሁት ከጠየቅነው ጥያቄ አንድ የመለሰው የሚያውቀውም ጥያቄ የለም። እንግዲህ እኔ ቅዱስ ጳውሎስ ለኤፌሶን ክርስቲያኖች የላከውን መልእክት አንስቼ በምዕራፍ 1 ከቁጥር 22 እስከ 23 ያለውን ክፍል ነው ያነሳሁት። ሁሉንም ከእግሩ በታች አስገዛለት ከሁሉ በላይ ራስ እንዲሆን ለቤተ ክርስቲያን ሰጠው ካለ በኋላ እርሷም አካሉና ሁሉን በሁሉ የሚሞላ የእርሱ ሙላት ናት አለ። እኛ የምንናገረው አትሳሳቲዋ ቤተክርስቲያን ምንላት ክርስቶስ ሙላቷ የሆነ ጉለት የሌለባት እንከን አልባዋን ቤተክርስቲያን ነው። ያቺ ቤተክርስቲያን አንዲቱ የክርስቶስ ቤተክርስቲያን ናት። መሰረቷ ማን ነው ስንል የማቴዎስ ወንጌል ምዕራፍ 16 ከቁጥር 16 ላይ አንተ የሕያው እግዚአብሔር ልጅ ነህ ሲለው ክርስቶስ ጴጥሮስ ይህን ስጋና ደም አልገለጠልህም የአባቴ መንፈስ እንጂ ብሎ ይቺ ቤተክርስቲያን የሚገልጣት የምትገለጠውና የምትመራው በእግዚአብሔር መንፈስ ቅዱስ ነው። የቤተ ክርስቲያን መሪዋ እግዚአብሔር መንፈስ ቅዱስ ነው። የእግዚአብሔር የአባቴ መንፈስ እንጂ ነው ያለው። በደንብ አስተውሉ። ምና አንተ ብፁዕ ነህ በዚህ አለትነት ቤተ ክርስቲያኔን እመሰርታለሁ ካለ በኋላ የገሃነምም ደጆች አይችሏትም፣ እነ ጌርሳም አይችሏትም። ማንን? ይችን ቤተ ክርስቲያን። ከቅድም ጀምሮ አንድ ከዘፍጥረት እስከ ራዕይ አንድ ጥቅስ አላመጣልንም። አንድ ቦታም በመጽሐፍ ቅዱስ እዚህ ጋር ቤተክርስቲያን ትሳሳታለች የሚል አንድ ጥቅስ የለም። የአጋንንት ትምህርት ነው ቤተክርስቲያን ትሳሳታለች ማለት፣ የአጋንንት ሱፐር ትምህርት በቤተክርስቲያን ውስጥ ያሉ። ምክንያቱም ቤተክርስቲያን ስንል የሕያዋንና የኛ የስጋን ህብረት ማድረጊያ ተቋም ናት። የሰማያዊቷ ኢየሩሳሌም ምሳሌ ማለት ነው። በምድር ምስጋና ያለባት ተቋም፣ ምስጋናዋ የማይቆረጥ እግዚአብሔርን የምታመልክ ሰሪዋ፣ መስራቿ፣ አጽናኟ መንፈስ ቅዱስ በእርሷ ሙላት የሚኖርባት ክርስቶስ ኢየሱስ በሙላት የሚገለጥበት ማን? ልክ ቅዱስ ጳውሎስ እንደተናገረ
እኛ ክርስቲያኖች በዚህች ቤተ ክርስቲያን ጥላ ውስጥ ነው ያለነው። ይህች ቤተ ክርስቲያን የምትመራው በሰው ሳይሆን በማን ነው? በመንፈስ ቅዱስ ነው። ለዛ ነው የቤተ ክርስቲያን ጠባቂዋ ማን ነው? መንፈስ ቅዱስ ነው የምንለው። ጌርሳም ከቅድም ጀምሮ ሲያወራ የነበረው እሱ ስለሚመሰረተው በየኩሽናው፣ በየአጥር ጥግ፣ በየሽንት ቤት፣ በየኮሲ ቦታው አንድ ጎረምሳ ምናምን ደረቱን ብረት ሰስቶ ሱሪውን አስጠብቦ ምናምን የኋላ ኪሱ ውጥርጥር ብሎ ምናምን እንዲህ እያለ የሚሄድ ግለሰብ የመሰረታት አይደለም። እቺ ቤተክርስቲያን አትባልም። እውነት ነው። ይሄ የአጋንንት መጨፈሪያ ተቋም ነው። ምክንያቱም ቤተክርስቲያን አፖስቶሊክ ናት፣ ሐዋርያዊ ናት። ማን? መጽሐፍ ቅዱስ እንደተናገረው። መጽሐፍ ቅዱስ እንደተናገረው ጌርሳም ቤተክርስቲያን ውስጥ ነው አይደለም? ክርስቲያን ነው አይደለም? ክርስቲያን ቢሆን እኛ መጽሐፍ ቅዱስ እየጠቀስንበት ድድ ማስጫ ይሄ እንትን እያለ መጽሐፍ ቅዱስ ላይ አያጌጥም፣ አያላግጥም፣ አያፌዝም ነበር። ለዛም ነው ይቺ ቤተክርስቲያን ማናት ብትሉ ቅዱስ ጳውሎስ ለኤፌሶን ክርስቲያኖች በጻፈው መልእክቱ ምዕራፍ 4 ቁጥር 5 ላይ አንድ ጌታ፣ አንድ ሃይማኖት፣ በዚህ ቤተክርስቲያን አንዲት ጥምቀት ብሎታል። አንድ ጌታ ነው ያለን፣ አንዲት ሃይማኖት ነው ያለችው፣ እሷም ክርስቶሳዊት፣ መንፈስ ቅዱስ የሚመራት የክርስቶስ ሙላቷ የሆነች ያቺ የክርስቶስ ቤተክርስቲያን ናት። በዚህ ጥላ ውስጥ እነማን አሉ? ሁሉም በእግዚአብሔር ያመኑ ሁሉ አሉባት። ቤታ ያቺ አፖስቶሊክ የሆነች ዩኒቨርሳሏ። ቅድም ኢኮኖሚካል ሲል ነበረ እና እኛ እየሰማችሁ ቴዎሎጂ ቢውልድ አታርጉ፣ ለክርክር አትግቡ። እኔ ኢኮኖሚ አላልኩም፣ ኢኩሜኒካል ነው። ተማር እየጻፍክ ከታች ኢኩሜኒካል ኢኮኖሚ ሚል ነገር እኔ አልወጣኝም እና የመስማት ችግርም አይቼብሃለሁ። እኔ ያወራሁት ሌላ የምታወራው ሌላ እና በደንብ ልገረ ኢኩሜኒካል ካውንስል፣ ጀነራል ካውንስል እና ኢኩሜኒካል ቸርች ሰማፕል አድርገለ። ኢኩሜኒካል ካውንስል ማለት ከቤተ ክርስቲያን የሚወከሉት በአራቱ መናብርት ሊቀመንበርነት የምትመራው ካውንስል እቺ ኢኩሜኒካል ካውንስል ወይም ዩኒቨርሳል ካውንስል ትባላለች። ዩኒቨርሳል ካውንስል ኢኩሜኒካል ካውንስል ምንላት? ተጠሪነቷ ለዩኒቨርሳል ቸርች ነው። ዩኒቨርሳል ቸርች ተጠሪነቷ ለኢኩሜኒካል ካውንስል አይደለም። ምክንያቱም የኢኩሜኒካል ቸርችን ትምህርት ስለሚያጸኑት በኢኩሜኒካል ካውንስል ላይ ኢኩሜኒካል ቸርች ለዘላለም ትኑር፣ ክርስቶሳዊ ናት፣ ሐዋርያዊ ናት፣ አፖስቶሊክ ናት። እግዚአብሔር ይስጥልን። እሺ ተባረክ። ሰሙሻ ካንዬ አንተ መቀጠል ትችላለህ። ደቂቃ ያዝለት። ኦኬ ስለ ኢኮኖሚካል ካውንስል ደጋግሞታል። ኢኮኖሚካል ካውንስል ECUMENICAL ኢኮኖሚካል ካውንስል are a supreme authority gathering of Christian bishops primarily from the early church 325 to 787 AD convened to combat heresy, define dogma and regulate church ኢኮኖሚካል ካውንስል ቅድም ተናግሬያለሁኝ። ዳጸ ልሳን ሰምቶ ሊሆን ይችላል። ስለ ኢኮኖሚካል ካውንስል ኢት ኩድ ቢ እንደዛ እንትን ስለ ኢኮኖሚካል ካውንስል ማንም ዛሬ ህፃንም ማያቅ የለም። እንትን የሚልበት አቶ ነው። ቸርች ዲቫይድ ሳትሆን ኦሪየንታል ሳትገነጠል ከኢስተን ከካቶሊክ ተገንጥላ ሳትወጣ በፊት ኢኮኖሚካል ካውንስል ይባሉ ነበር። ሄሬሲ ሲኖር ተሰብስበው ያርሙ ነበር ነው የሚለን። ቅድም ምን ብሏል? የወንጌል አማኝና ጸረ ወንጌል የሚል ነገር ተናገረ እና እሱ ጸረ ወንጌል ነው ብሎ ጌርሳም ብሎ ተናገረ። ጸረ ወንጌል ሊሆን የሚችለው እሱ ራሱ ነው። በኤቪደንስ ዩቲዩብ ላይ ያለለት ልሰልል ነው የሄድኩት ያለው። እንደገና ከመጣ በኋላ ሊሰልል ገሌ ብሎ ሜንሽን አድርጎ እሱ ጋር ያሉትን እኛ ጋር እንዳሉ ወደ ኦርቶዶክስ የሚወስዱ መስሏቸው፣ በዚሁ አጋጣሚ ይሄንን ልሰሙ ትችላላችሁ፣ የሚወስዱ መስሏቸው እነሱን ልሰልል ነው የሄድኩት ከማህበረ ቅዱሳን ጋርም አደርግ ነበር፣ አሁንም አደርጋለሁ፣ ልሞት ተዘጋጅቻለሁ ብሎ የመጣው ከመጣበት ጀምሮ ጊዮርጊስ ልጨርስ አትገባብኝም። ጊዮርጊስ ያስወርደዋል የሚካል ጊዮርጊስ ሰማዕት ነው የሚለው እንደ ዱቄት ተበትኖ ተሰብስቧል የሚባለው ሰማዕት ነው ብሎ እየጮኸ ይሄን የማያምን ክርስቲያን አይደለም የሚለው እኮ ነው መጥቶ እሱ ወንጌላዊ የሚጫወተው። ማን ነው ወንጌላዊ? ወንጌላዊ ማለት በወንጌል ትምህርት የሚኖር ማለት ነው። አንተ ልትሰልን የመጣው ከመጀመሪያ ውስጥ ለውስጥ የምታደርገው ነገር ጠቅላላ ዶክሜንትድ፣ አንተ እንዳልከው ጌርሳም እየተከታተለኝ ነው እንዳልከው እያንዳንዱን ነገር ተከታትዬ ዶክሜንትድ አድርጌያለሁ። በዚህ ሰዓት
አሁን የምትሰሙኝ ፐብሊክ ዲክለሬሽን አደርጋለሁ። ሰሙ ከኛ ወገን አይደለም። ምኑ ራሱ ልሰልን ነው የሄድኩት ብሏል። ሁለተኛ ደግሞ መጥቶ የሚያስተምረው ትምህርት ኦርቶዶክስ እንጂ ወንጌላውያን አይደለም። ወንጌላውያንን እየተሳደበ መጽሐፍ ቅዱስን እየተሳደበ አገልጋዮችን እየተሳደበ እዚህ አይከን የሆኑ ፊገር ያላቸው የሚናገሩ ስለዚህ አንተ እንደዛ አይደለም። በተረፈ አስቁሙታ አንድ ከገቡ አይቀር አንድ ጊዜ ይናገር። እኔ እየሰማን ነው። አንድ ገባ ዋናው ኳዋዩ ገባ። እሺ ሲሶ እየተቀጥላለህ ግን አንድ ሚውት አድርጉ። ሁላችሁንም በጸጥታ እየሰማን ነበር። ሰሙም እየሰማን ነበር። የጌርሳም ተራ ላይ ማንም እንዳይገባበት ይቀጥል። ሰሙ አክብረን ቅድም አንተ እንደፈለክ ስትል እየሰማን ነው ጸጥ ብለን። ስለዚህ ነው እዚህ የመጽሐፍ ቅዱስ ላይ እንዲህ አለ ብዬ ነው አንተ ስትናገር ቅድም ጸጥ ብለን ገባና ነው ወንጌል አይደለም ጸረ ወንጌል ነው የምትለኝ። መጽሐፍ ቅዱስ ላይ እሱን ኤቪደንስ አቀረብኩልህ እኮ እኔ በተናገርኩት ላይ ኤቪደንስ አቅርብ እናውራ። ባክፋየር ያደረገበት አንተ በተናገር መጽሐፍ ቅዱስ ላይ ወንጌላዊ እሱ አይደለም ስለነበረ ባክፋየር አደረገበት። እኔ አንተ እኮ ግብረ ሰዶም እንደሆን ካውቃለሁ። ግብረ ሰዶም ማለት ይባላልና አንተ ወንጌላዊ አይደለም። ዋናት እንትን ፓርት ኦፍ ኢቫንጀሊዝም ታሙ ለምንድን ነው በቪዲዮ ተገለጠ? ወይ አንድ ጊዜ ደቂቃው የማን ነው? የጌርሳም እኮ ነው ደቂቃው አይደለ? ስለዚህ እንደምንም ብሎ ይጨርሳል። ትምህርት ላይ ይቅርታ ቤዜ አይ ነው ዛሬ ዲክሌር አድርጋለሁ። ሰሙ ከኛ ወገን አይደለም። ውስጥ ለውስጥ እንትን የሚያገኛችሁ ተጠቅሞ ለማንኛውም ቤዛ አድርጓል። ኦርቶዶክስና ትክክል እያለ ብዙዎችን ኮንፊዝ አድርጓል። ከዛሬ ጀምሮ ሰሙን እንዳሰሙት በነገራችን ላይ ጌርሳም ራሱ ልጆች አይሆንም ለኛም አይሆንም። ስለውስጥ ግብረ ሰዶምን የሚያፋፍም ሰው ነው። እሺ ይሄ ክርስቲያን አይደለም። ልሰልን ነው ብለህ ማን ያምናል? በቂ መረጃ አንሰጣለን። ወንጌላውያን ስለሆነ ነው እስከዛሬ ድረስ ብዙ ወንድሞች እዚህ ጋር ያጭበረበርከው። ሰሙ ሰይጣንን የማትለቀው ለምንድን ነው? እሺ አሁን የጌርሳም የአጋንንት ቡችሎች መጥተዋል። እንግዲህ አስወጡልን። ኖ ሌሎቻችሁ አትናገሩ። አምስት ደቂቃ ይመልሽልኝና ሰመራይዝ አድርገው። እውቀት የላቸውም የምላችሁ እኮ ዝም ብለው ቤታቸውን ገብተው ነው ከፍተው ነው የሚሳደቡት። እውቀት ዜሮ ሲያዙ ሲጨመቁ ባዶ ናቸው የምንለው ለዚህ ነው። ሰሙ ጌታን አልጨረሰም። 2 ደቂቃ ከምናምን እያለው ነው ያቆምነው። ኖ 3 ደቂቃ ከምናምን ነበር እሱ ሲገባ። እንደውም ከዛም በፊት እኮ ገብቶብኛል። እና ቢያንስ 4 ደቂቃ ስጭኝ። 4 ደቂቃ ስጭኝ። እውነትህን ነው ትበላለህ። 4 ደቂቃ ትስጠኝ። ኖ 4 ደቂቃ ለጌርሳም ይጨምራል። ድጋሚ አትግባ ሰሙ በጌታ ብዙ 4 ደቂቃ አይደለም ይልሽ ከ2 ደቂቃ 1 ደቂቃ ከጨመራችሁት ይቆማል ማለት ነው። 1 ሰከንድ አልገባብህም። ከ2 ደቂቃ 1 ደቂቃ ቢጨምሩለት አንድ በስተት ኧረ በህግ እንዴ በሰላም እንጨርስ እንጂ ሲሳይ አኬንማ ልሰልለው ነው የመጣሁት ብሎ አንተ አኬ ትላለህ አኬን ልሰልላቸው ነው የመጣሁት ብሏል አይደል? ከርሱ ብቻ ነገራችን ላይ ያው ምንም ማድረግ አንችልም። ኦሊኖ ሌላ ጥያቄ ያላችሁ ሰዎች አላችሁ? ጥያቄ ያላችሁ ሰዎች ጥያቄ አይደለም ሰሙ ኖ ከአንገርሳ መጨረስ አለበት ነው። ይቅርታ ጨረሰ እኮ ቤዜ አልጨረሰም። ብልግናውን ተፋ፣ ተጸዳዳ፣ ባፉ ቀዘነ ምናምን ይበቃዋል። በቃ እሺ ከአንገርሳም ደቂቃ በላይ እንዳትሰጪው 2 ደቂቃ ነው የቀረው። ጌርሳም ይቅር ይሁን ማለት አሁን አንድ ትምህርት እያነሳው ነው። ማጠቃለያ ሰጣለሁ። ትምህርት አንሳ ትምህርት ላይ ነው እንትን ትላለህ። 4 ደቂቃ አስቀምጡልኝና 4 ደቂቃ 4 ሚኒት አስቀምጡልኝ። ከ2 ደቂቃ አንዲት ሰከንድ አይጨመርልህ። 4 ደቂቃ ይቀመጥልኝ። ከዛም በፊት ገብተህ ነበር 4 ደቂቃ። ሲሱ ምን ትላለህ? እስኪ አንድ ጊዜ ሚውት አድርግ። ዝም ብለህ ተከሰትክ እዚህ 4 ደቂቃ አይገባኝም። አይ ሰሙም ሁላችሁ ሚውት አድርጉ። እስኪ ሁላችሁ ሚውት አድርጉና እንትን ዳርግ 5 ደቂቃ ነበር። ከ5 ደቂቃ ቢያንስ እስከ 2 ደቂቃ አካባቢ ተጠቅሟል። 3 ደቂቃ ለጌርሳም ስጩና ብስማም እንጂ በትልቁ 3 ደቂቃ ለጌርሳም ስጩና ጌርሳም 3 ደቂቃ ማጠቃለያ ርዕሱ ላይ ብቻ ትኩረት ማድረግ ያለብን እየተወያያችሁበት ባለው ርዕስ ላይ ብቻ። ቤተክርስቲያን ተሳሳታለች አትሳሳትም በሚለው ነገር ላይ 3 ደቂቃ ማጠቃለያ ስጥ። 3 ደቂቃ አስቀምጥለትና 3 ደቂቃ ማጠቃለያ። አምናት ኦርቶዶክስ ኦኬ
እኔ ኦርቶዶክስ አይደለሁም። የሰው ቤተ እምነት እየጠራህም አትሳደብ። እሺ አያምናት ኦርቶዶክስ እኔ ወንጌል አማኝ ነኝ። ውይይቱ ኦርቶዶክስ ጋር ሳይሆን ከወንጌል አማኝ ጋር ነው። ወንጌል አማኝን ለሞገስ ሳቀተው የሰው ቤተ እምነት አታሰድቡ። እናንተም ቤዚክ አንቺ ቤት ብዙ ኦርቶዶክስ ይገባሉ። እኔ ከርዕሱ ውጪ ከሄደ እኔ ጣልቃ ገባለሁ። በርዕሱ ላይ ብቻ በተቀመጠው ርዕሱ ላይ ቤተክርስቲያን ትሳሳታለች አትሳሳትም በሚለው ላይ መሰለኝ ስትወያዩ የነበረው 3 ደቂቃ ላይ አስቀምጪ። ድጋሚ 3 ደቂቃውን አስቀምጪለት። ጌርሳም ቀጥል። ተባረክ ሲስዬ ተባረክ። ሄደብኝ። እሺ ምንድነው ቅድም በተናገረው ላይ ሪፊት ነው የማደርገው፣ እጠነቀቃለሁ እና ሲሳይ ታስቆመኛለህ። መሰረቷ የተጀመረው በማቴዎስ 16:16 ነው አለን ባለ እውቀቱ። ዛሬ እውቀቱ በሉት እስኪ ሚስተር እውቀቱ እና ደም ሳይፈስ ጌታ ኢየሱስ ክርስቶስ በማቴዎስ 26:26 ላይ ይሄው ስለ አዲስ ኪዳን የሚፈስ ደሜ ነው ብሎ በቀራንዮ መስቀል ላይ ደሙን ሲያፈስ ነው ቤተክርስቲያን ደም ከፈሰሰ በኋላ የተጀመረው። እየደጋገመ ከጴጥሮስ ጋር ሪሌትድ ለማድረግ ሲል እዛ ነው የተጀመረችው አለን። ብዙ በዛ እንትን ሲል ነበረ። ሰው ቢሳሳት ለማትሳሳተው ቤተክርስቲያን ይናገራል አለ እና ማትሳሳተው ቤተክርስቲያን የሚመራው ማን ነው? ሰዎች አይደሉም ወይ? ስለዚህ ራሱን በራሱ ነው። ሰው ቢሳሳት ለማትሳሳተው ቤተክርስቲያን ወይም ደግሞ ሄዶ ለቤተክርስቲያን ሰዎች ነው የሚናገረው። መላእክቶች የሉም እዛ ውስጥ። ስለዚህ ቤተክርስቲያን ትሳሳታለች የሚለው ከራሱ አንደበት ኢንዳይሬክትሊ ሰምተናል ማለት ነው። ቃለ ሕይወት ያሰማልን እንደዛ ለማለቱ እንላለን። ሌላው ደግሞ ኤፌሶን 2:1 ጠቀሰና ዛሬ ይሄ ደግሞ ብዙ እንሄድበታለን ሰሞኑን። ኤፌሶን 1:2 እነዛ ለሰባቱ ቤተክርስቲያናት የተጻፈው ለግለሰብ ነው አለን። ደፋሩ ባለ እውቀቱ ሰሙ እንዴ ቤተክርስቲያን እያለ በቤተክርስቲያን ውስጥ ያለውን ዲቴል የቤተ ክርስቲያን መጋቢ ነው መልአኩ የሚለው ብዙዎች እንትናቸው ላይ እንደጻፉት ኢንተርፕሬት እንዳደረጉት መጋቢ ነው። ምናልባት ቢሽፕ ልትሉ ትችላላችሁ፣ ኤጲስቆጶስ ልትሉ ትችላላችሁ። እኛ ፓስተር እንደምንለው ለሱ በሱ አማካይነት በቤተ ክርስቲያን ስለሚሆነው እያንዳንዱ ነገር ምን እየተደረገ እንዳለ ተናገረ። እንደውም አንዷ ለዶቅያ ሞታሻል ነው የተባለችው። ሌላኛው ደግሞ መቅረዝሽን ልወስድ ነው። ለቤተ ክርስቲያን የተጻፈውን ወንድማችን መጣና ለግለሰብ ነው የተጻፈው። በደንብ እንሄድበታለን። ስለዚህ ቤተክርስቲያን ትሳሳታለች። ግን እሱ ሚስ ሪፕሬዘንት ያደረገኝ ኤፌሶን 2 ደጋግሜ ስነግረው 30 ሺህ ጊዜ የጠየቀኝ ጥያቄ እሱን አድሬስ አድርጌ እጨርሳለሁ ጌታ ከረዳኝ እቺ ደቂቃ ከተረፈችልኝ እና ኤፌሶን 2:1-23 ላይ ምን ብሎ ነበረ? እሱም ሁሉም በሁሉ የሚሞላ አካሏ ናት ለቤተክርስቲያን ራስ እንዲሆን ሰጠው ይላል። ይሄንን በአንደኛ ቆሮንቶስ 12:13 እና ኤፌሶን 1:13 ጠቅሼ ሰዎች ሲድኑ የሚጨመሩባት በመንፈስ ቅዱስ ባፕታይዝ የሚደረግ የመንፈስ ቅዱስ ጥምቀትን አያውቁም እነሱ። ጥምቀት አንድ ብቻ ነው የሚመስላቸው፣ አንድ ጥምቀት የሚሉ ለዚህ በመንፈስ ቅዱስ ሰዎች ሲቀበሉ ኤፌሶን 1:13 በደንብ ይናገራል። ያቺ ቤተክርስቲያን አትሳሳትም፣ ቅዱስ ንጹህ ናት። አሁን ግን በምድር ያለችው ገና we are not there yet, we are not glorified። በምድር ያለን ሳንቲፊኬሽን ያለው እኮ ለዚህ ነው። እንሳሳታለን፣ የሚሳሳቱ ሰዎች ይመሯታል። ስለዚህ ቤተክርስቲያን ትሳሳታለች። 4 ነጥብ ጋይስ ራሱ ማድሚት አድርጎልናል። እሺ ቴንክ ዩ ጌርሳን ጨርሷል። ሰሙ ማጠቃለያ ሰጥቷል። እንግዲህ ጨርሳላ። ሰሙ ሌላ የምትለው ነገር አለ? አይ በጣም በእኔ ከሚሽል ሰው ጋር ከሚያውቅ ሰው ጋር አድርጌ ቢሆን ብዙ ፍሩትፉል ሰው ይሆናል። ኖ በቃ በስድድብ ማደቁ በጣም አዙኛል። እዚህ ሁለቱም ጨርሷሉ። ሁለቱም ጨርሷሉ። ከሌላ አካል ጥያቄ የሚቀበሉ ከሆነ ተሰሙ ለጌርሳንም የሚጠይቁ ሰዎች ካሉ ጥያቄ ፈቃደኛ ከሆኑ ሁለቱም እኔ ፈቃደኛ ነኝ። ኦርቶዶክስ ይግባና ሲስዋን ፋሲሊቴት አድርገው ኦርቶዶክስ ይግባ፣ እኔም እሱም እንጠየቅ። በጣም ጥሩ ሐሳብ። እኔም ጋር ኦርቶዶክስ ይግባ፣ እሱም ጋር ኦርቶዶክስ ይግባና መጠየቅ እንችላለን። ኦርቶዶክሶች ግቡና እኔንም እሱንም ጠይቁን። ያው እኔ ወንጌል አማኝ ነኝ፣ የሚጠይቀኝ ኦርቶዶክስ ነው። አረ ብራይተን ይበርፉና ያገባው በትምህርት ነው የምትመዘነው። ኦርቶዶክስ ነው። ኦርቶዶክስ ይግባና ለአንተ ይጠይቅልህ ብራዘር። በትምህርት ነው ከተስማማ ብቻ ነው ጥያቄ የሚቀጥለው። ሰይጣን አምላኪ ስለሆንክ ክርስቲያኖች ገብተው ይጠይቋል። ኦርቶዶክሶች ገብታችሁ ጠይቁት ብራዘር። ኦርቶዶክስ ለሱ አስገቢለት ለኛ ወንጌላውያን አሉ። ሰሙ ጥያቄ ልጠይቅህ እኔ ቆይ ማትሳሳተው ቅዱሷ ያልኩ ጠይቁት። መጀመሪያ ኦርቶዶክስ መሆኑን ግለጡ፣ ጠይቁት። አሁን ራሱ ይገጣል። ቆይ ጋሽ ጋር ጌርሳም ይረጋጉ። አንተ የምን ተከታይ ነህ? ሁሌ
የምን እምነት ተከታይ ነህ? እኔ በጌታ ነኝ። በጌታ ነህ። እኔም በጌታ ስለሆንኩኝ በጌታ ካስተማርከው ግራ የገባኝ ጥያቄ ስላለ ካላችሁ ግቡ። ሰሙዬ በማርያም ነህ በጌታ ነህ? አይ ሰሙ ራሱን አሁን ቆይ አንዴ ከታች ያላችሁ ገስ ላይ ያላችሁም ሰው ሐሳብ ላይ የምትጠይቁት ከሆነ የምትሞግቱት ከሆነ ሞግቱት። ሰሙ ግን እስካሁን ድረስ እኔ እስከማውቀው ድረስ ያው ፕሮቴስታንትና የወንጌል አማኝ ነኝ ስላለ ምናልባት ከዛ አንፃር የምትጠይቁት ሰው እኔ አዲስ ልውጥ ትምህርት ስለሆነብኝ ነው ልጠይቀው ያልኩት እኮ። ሐሳቡ ላይ መጠየቅ ትችላለህ እኮ ሐሳቡ ላይ ነው። ልውጥ ትምህርት አይደለም፣ የኔ መጽሐፍ ቅዱስ ነው። መማር ከፈለክ እኔ ቤት ቁጭ ብለህ አስተምርሃለሁ። እሺ ቅድምም ስማር ስለነበረ የምትቀበለው ከኦርቶዶክስ ነው ወይም እንደ ጌርሳም ኤቲስት ከሆነ ሰው ነው ጥያቄ የምትቀበለው። ከኤቲስት ወይም ከኦርቶዶክስ መግባት ይችላል። ከታች ታብታብ አድርጊ፣ አይዞሽ፣ ችግር የለውም። አንቺ ከታች ኮሜንት ጻፊ። አንዳንዶች ሲሶ እዚህ ላይ ቁጭ ብለህ እያሰደብከኝ ነው። መጠየቅ አልቻለም። አይቻልም መጠየቅ። ሲሶ እያሰደብከኝ ነው። አንተ ጀጅ አድርገህ ኤቲስት እያለኝ ዝም ትላለህ። ኤቲስት አለኝ እኮ ጠይቁት። ማን ኦርቶዶክስ ጥያቄ ይጠይቀኝ ነው ያልኩት። ጌርሳም ኤቲስት በትምህርት ግለጡት ወገኖች። ወንጌላውያን ጠይቁት፣ አሁን ራሱን ይገልጻል። እኔ ጋር እዚህ ጋር መጥቶ አይጠይቀኝም። ጠይቁት፣ አሁን ራሱን ይገልጻል። ጥያቄ ካለበት ይጠይቀኝ። ጥያቄ መጠይቀው ቤቴ መተህ ቁጭ ብለህ ትማራለህ። ወንጌል አማኝ ከሆንክ አስተምራለሁ። እዚህ ጋር ግን ጥያቄ ቆይ አባቱ ወንጌል አማኝ ጥያቄ አይቀበልም። አይቀበልም ከእናንተ እንደዚህ አይነት አስተምሮ የለንም። እቀበላለሁ። ኤቲስቶች ወይም ኦርቶዶክሶች መጣችሁ መጠየቅ ትችላላችሁ። ሲሶ እንዲህ አስተምሮ የለንም። ወንጌል አማኞች ተብለን በእንደዚህ ቸርች መደረግ ተጠይቋላ። ወንድሜ እንዴት ያለ ነገር ነው? እሷ ወንጌል አማኝ ነው። ጥያቄ ካለው ምን ትጠይቋል? እኔ ልጠይቀው። ኦርቶዶክስ አትጠይቀኝም። እኔ ኮፕቲክ አማኝ አይደለህም። አትጠይቀኝም። አንተም የጌርሳም አማኝ ነህ። ስለዚህ ከአንተም ጥያቄ አልቀበልም። ሌላ ኦርቶዶክስ ካለ ሌላ ኦርቶዶክስ ይግባ። የሚጠይቀኝ ኦርቶዶክስ አለ። ያው ቤተ ጳውሎስ እየገባ ነው። ቤተ ጳውሎስ አንዳንድ ቁጥር እየጻፈ ነው። ሳቡትና አስገቡት። ሚላ አንተን ግርጥት ያልክ ጴንጤ ነህ። ስለዚህ አርፈህ ቁጭ በል። አሁን ቀጥታ ኦርቶዶክስ ወይም ኤቲስት መግባት ይችላል። አንድ ቁጥርን ጻፉ። ኦርቶዶክሶች ካላችሁ እኔን መጠየቅ የምትፈልጉ ቤተ ጳውሎስ ገብቷል። ቤተ ጳውሎስ ኦርቶዶክስ ነሽ? ያው እኔ ይሄው ቤተ ጳውሎስ እኔን ይጠይቀኛል። ጌርሳም መጠየቅ የሚፈልግ ከሆነ በሱም ሳይድ አንድ ሰው አስገቡ። በጌርሳም ሳይድ እኔን ቤተ ጳውሎስ ይጠይቀኛል። ጌርሳም በራሱ ሳይድ ራሱ እንትን ይላል። አስገቡ ሰው። ኦኬ እጹብን አስገቧት። አንድ ቁጥር እየጻፈች ነው። እጹብ የምትለው አንድ ቁጥር እየጻፈች ነው። እጹብ ላኪ እስቲ አንድ ቁጥር አላየኋትም። አንድ ሰው ገስት ላይ ቀንሽና ከወንጌል አማኝ አንድ ሰው ቀንሽና ወይ ሆሊን ወይ ራሄልን ወይ መዲን ቀንሽና ጌርሳምን ትቀንሰው እንዴ? ጌርሳምማ ተጠያቂ ነው አይደል እንዴ? ምንም ችግር የለም። ሲሱ ቤተ ጳውሎስ ስላለ ከኦርቶዶክስ እኔው መውረድ ይችላለሁ። ምንም ችግር የለም። እሺ ጽፎታ እኮ ለጌርሳ ማን የሚጠይቀው ጊሚ አቦት ሚኒት እያለ ነው። 10 ደቂቃ ስጡኝ እያለ ነው ጌርሳ። ሲሲዬ ማንን አስገቢ ያልከኝ? እጹብ የምትባል አንድ ቁጥር እየጻፈች ነበር ከታች። እጹብ ሚል አካውንት ኦኬ ኦኬ። ቲቱም ኦርቶዶክስ አይነሽ? ወይ ኤቲስት ወይ ኦርቶዶክስ ወይ ኦንሊ ጂሰስ የሚፈለገው ለጥያቄ ኦንሊ ጂሰሶችን መግባት ትችላላችሁ። ኦንሊ ጂሰስ ካላችሁ መጠየቅ የምትፈልጉ
ኦንሊ ጂሰሶች ካላችሁ አንድ ቁጥርን ጻፉ። ለመጠየቅ ነው። ኧረ እግዚአብሔር እኔ እኮ ተባብራችሁ ልታጨልሉ ነው እንዴ? አልገባኝም እኮ ቢዚቾ ግን ለምንድን ነው እኛ መጠየቅ የተከለከለ? ቲሶ እሺ ቲሶ ወይ ቲሶ እኔ በላቸው ቲሶ ወይ ወንድማችን ቀጥተኛ ሰላም ነው? እግዚአብሔር ይመስገን። እንዴት ነው ወንድማችን? ምንድን ነው you disappeared? What's the problem? Which problem? Why do you disappear from me? ዘንድሮ መጨለላችን አባቴ። በዚህ ኑሮ ውድነት እንግሊዘኛ ይከብደኛል። ምን አልከኝ አባቴ? በሰላም ነው የጠፋህ ወይ? አዎ እንደዛ ነው ያለው። እርሷን ወይ በቃ ስለመጣ ጥያቄዎች ይዘጋጁ። አው አይቻልም እያለኝ ነው እኮ ጠይቀው። በጣም ወንድዬ ገብቷል። በቃ ወንድዬ ገብቷል። ወንድዬም ስለገባ ወንድዬ ጌርሳምን ይጠይቋል። ይቻላል። አዎ ወንዴ ጌርሳምን ይጠይቃል። ኃይለ ኢየሱስ ያው እኔ ወንጌል አማኝ ስለሆንኩኝ ኃይለ ኢየሱስ እኔን ይጠይቀኛል። እንዴት ናችሁ? ሰላም ናችሁ ወይ? ደህና ናችሁ ወይ? ወንዴ ምንድነው በሰላም ነው? እንዴት ነው? ደህና ነው ወይ? ጌርሳ አለቻችሁ? ሁላችሁ ሰላም ናችሁ ወይ? አው ብጠፋ አይሻልም ከእንደዚህ አይነት ነገር ብለህ ታስባለህ? አይነትን ነው ወንዴ አረጋም ልንጠፋ ነው። አው ስለዚህ ወይኔ በላቸው። እኔ ለዛሬ ኦሊጂሰስ ነኝ። ለዛሬ ኦሊጂሰስ ነኝ። ኦሊጂሰስ ደግሞ እንደሚታወቀው ትክክለኛ እምነት አይደለም። ያው ወንጌል አማኝና ኦርቶዶክሶች ትክክለኛ አማኝ አይደለም ትላላችሁና አሁን የማትሳሳተው እኔን ልትሰራኝ ያለችውን ቸርች እንድትጠቁሙኝ ነው የገባሁት። ቸርቿን እንድትጠቁሙኝ ነው የገባሁት። ጌርሳምን ትጠይቃለህ ብለን ሰሙት ነው ሳላችሁ የታወቀ ርዕስ ጌርሳምን ትምህርት የጌርሳምን አባባል እቀበለዋለሁ። ያው ሰምዬ ግን አትሳሳትም ስላለኝ መጽሐፍ ቅዱስ ሳነብ ደግሞ እኔ ብዙ ቦታ እየተሳሳተች እግዚአብሔር ሰዎች እየላከ እያስተካከላት የፊት መጨማደድ የሌለባት ነውር የሌለባት ሆና እንድትሰራ ሰሪዎች 5ቱን ኦፊሶች ሰጥቶ በዛ እየሰራ ነው እያደገ የሚለው። እነሱ ደግሞ ሲሰሩ ይሳሳታሉ። ለምሳሌ ጳውሎስ ሲናገር ምን አላማ አንድ ስፍራ ገላትያ ላይ ከነ ጉለት የተቀበላችሁኝ። እንግዲህ የቤተክርስቲያን የመጀመሪያ ሰው የምንለው ጥሩ ሰው፣ ድንቅ ሰው፣ እግዚአብሔር ተጠቀመበት፣ ክርስቶስ ተጠቀመበት የምንለው ጳውሎስ ነው። ከነ ጉለት የተቀበላችሁኝ ይላል። በቤተ ክርስቲያን ችግር ሲፈጠር የሚያደርገው ነገር አለ፣ የሚመክረው ነገር አለ፣ የሚገስጸው ነገር አለ እና ቤተ ክርስቲያን ማለት ሰምዬ ከይቅርታ ጋር ህዝቡ አይደለ ወይ? የሆነ የቦታ ለብቻ የተቀመጠ ነገር አለ። ያው በእኛ ሀገር አካባቢ ቁምቢ ይሰራል። አንዳንድ ቦታ ቁምቢ የሚባል ነገር አለ። እንደዛ እንደሚሰራው ቁምቢ ነው ወይስ ቤተ ክርስቲያን ማለት ሰዎች የቅዱሳን ስብስብ ነው? ይህን ልበት የቻልኩት ምንድን ነው? መጽሐፍ ቅዱስ ሲናገር ባቄላና በቅልቅላሜ ላለችው ቤተክርስቲያን ይላል። ቤተክርስቲያን በቤት ውስጥ ትኖራለች። ቅድም ሰምዬ በፍቅር የምናገረው ምንድነው? እኔ ቤተክርስቲያን አለች። ማታ ልክ 2 ሰዓት ላይ ፕሮግራም ሲጀምር ቤተክርስቲያን ነች። እኔ ማምነው እንደዛ እና እነዚህ ነገሮች እንዳው ወደ ቀድሞ መመለስ አለብን፣ ወደ ሐዋርያት ስራ መመለስ አለብን ብለን በምናስብበት ጊዜ የሆነ የተሰራ ነገር የሆነ ቁምቢ የተሰራ ነገር ካለ ያንን የሆነ የተሰራ እሺ ወንዴ ጠይቀኸኛል፣ ጥያቄህን ልመልስልህ። እሺ ወንድዬ በጣም ጥሩ ጥያቄ ነው እንትን ያልከው። በነገራችን ላይ እኛ ቤተክርስቲያን
ትሳሳታለች የሚል መሰረታዊ ስህተት ያለበት ሰው ነው ብዬ ማመን ሰው ነኝ። ይሄ ደግሞ የመጀመሪያው የክርስቶስ ቤተክርስቲያንም ትምህርት ነው፣ የመጽሐፍ ቅዱስም ትምህርት ስለሆነ ንግግራችን ምንድን ነው? እኛ ቤተክርስቲያን አትሳሳቴ ናት ስንል የክርስቶስ አካሉ ናት። ቤተክርስቲያን ትሳሳታለች ማለት ህብረቱ ይሳሳታል። በህብረት ውስጥ ማን አለ? ህብረት ውስጥ ህዋሶች አሉት፣ ማለትም ብልቶች አሉ። እያንዳንዱ ብልት ተጋጥሞ ነው ክርስቶስን ራስ አድርጎ የተቋቋኘ የተመሰረተችው ያቺ ናት ቤተክርስቲያን ምንላት። ያቺ ቤተክርስቲያን አትሳሳቴ ናት። ከብልት አንዱ ቢታመም አንዱን ብልት ታክመዋለች፣ አክማው ትመልሰዋለች። ያ ብልት አልታከምም ቢል ማለትም አልድንም ቢል ማለትም ሌላውን ህዋስ የሚጎዳ ከሆነ ቤተክርስቲያን ቆርጣ ትጥለዋለች። ያ ብልት መጎዳቱ ወይም መሳሳቱ በምንድን ነው የሚታወቀው ስንል ቤተክርስቲያኗ ባላት ቲቺንግ አስተምህሮ ነው። ቤተክርስቲያን ትሳሳታለች ብለን ከጀመርንማ ሲጀመር ክርስቲያን የለም ማለት ነው። ክርስቲያን የለም። እኔ ክርስቲያን ነኝ ብዬ ቤተክርስቲያን መሄድ አይጠበቅብኝም፣ ምክንያቱም ትሳሳታለች እያልኩ እያመንኩ ስለሆነ። አንድ በጣም አንደርስታንድ ማድረግ ያለባችሁ እንትን አለ። በጣም ቶክሲክ እና ካርሲኖጀኒክ የሆነ ወርድ ቤተክርስቲያን ትሳሳታለች የሚለው አጋንንታዊ ትምህርት ነው። ይህ ቤተክርስቲያንን ለማጥፋት ኢንቴንሽናሊ የተደረገ ነው። ቤተክርስቲያንን የሚመራት የሚጠብቃትም ሙላቱም የሆነችው ክርስቶስ ነው። በእግዚአብሔር መንፈስ ቅዱስ ነው ቤተክርስቲያን የምትጠበቀው ይናገራል። ለዛ ነው አሁንም ደግሜ እማነሳው ቅዱስ ጳውሎስ ለኤፌሶን ክርስቲያኖች የጻፈው መልእክቱ ምዕራፍ 1 2 ሲል 1 2 ላይ እኔ ምንም ጨራሽ ሐሳብ አላነሳሁት። ምዕራፍ 1 ከቁጥር 22 እንጂ ምዕራፍ 1 ቁጥር 2 አላልኩም፣ ቁጥር 3ም አላልኩም፣ ምዕራፍ 2ንም አልጠቀስኩም። ኤፌሶንን እኔ የጠቀስኩት ምዕራፍ 1 ቁጥር 22 ላይ ምን ሁሉን ከእግሩ በታች አስገዛለት ካለ በኋላ ከሁሉ በላይም ራስ እንዲሆን ለቤተ ክርስቲያን ሰጠው ይላል። በቤተ ክርስቲያን ውስጥ ሁሉ ከእግሩ በታች ይገዛል። በማን? ለማን? ለክርስቶስ ኢየሱስ። ለዛ ነው ስለተገዛን ነው ወደ ብልቷ የተጨመርነው፣ አካል ውስጥ የተጨመርነው። ስለዛ ነው አካል ሊስት ይችላል። አዎ ሊስት ይችላል። አካል ሳተ ማለት እንደ ብልት ሊስት ይችላል። አዎ ሊስት ይችላል። የአንዱ ብልት ህመም የሁሉ ህመም ነውና፣ ስለዚህ የአንዱን ብልት ህመም ማከም የሁሉም ኃላፊነት ነው። ለዛ ነው ቤተክርስቲያን ሐኪም ቤት ናት የምትባለው። የማከም ኃላፊነት አለ። ይቅርታ ሰምዬ ሁሉን አስገዛለት ይልና አንድ ቦታ ደግሞ እንዳልተገዛለት እናያለን ይላል እኮ። ገዛለት ብሎ ላስገዛለት ይገዛል ይላል። ስለዚህ መጽሐፍ ይጨርሳል ማለት ነው። እየተጠየቅኩ ስለሆነ አንዴ ቤተ ጳውሎስ ይቅርታ፣ ጥያቄው ልጨርስ። አንደኛ ቆሮንቶስ ምዕራፍ 15 ነው የጠቀስከው ወንዶሰን። እንደዛ አንደኛ ቆሮንቶስ እኛውን ስለምናወራው ኢሹ አይደለም የሚያወራው። ያው በኢሹ ውስጥ ክርስቶስ አለ። አዎ አሁን እዛም ፖይንት ላይ እያወራን አይደለም፣ ስለ ቤተ ክርስቲያን ነው እያወራን ያለ ነው። እሱ ሌላ ቶፒክ ነው። ላስገዛለት ይገዛል፣ አንድም ለእግዚአብሔር አንድም ለሞት እየተባለ የሚፈታው እሱም ፓርት ላይ አይደለም ያለ ነው። እንዳልተገዛለት እናያለን ይላል እኮ። ሁሉም ያስገዛለትም ሁሉም እንዳልተገዛለት ያለ። አንዴ ልጨርስ። እኛ እሱ ጋር እያወራን ስላለ እሱ ሌላ ዳስ አናዘር ቶፒክ። አንደኛ ቆሮንቶስ ምዕራፍ 15 ሌላ ቶፒክ ነው። እኛ ያወራ ነው ቅዱስ ጳውሎስ ለኤፌሶን ክርስቲያኖች የጻፈው መልእክት ምዕራፍ 1 ከቁጥር 22 ያለውን ካነበብን በኋላ ራስ እንዲሆን ለቤተ ክርስቲያን ሰጠው ነው። ምንድን ነው የሚለው? ቁጥር 12 ላይ ሁሉን ከእግሩ በታች አስገዛለት ካለ በኋላ ከሁሉ በላይም ራስ እንዲሆን አለው ለቤተ ክርስቲያን ሰጠው ካለ በኋላ ስለ ቤተ ክርስቲያን እዚህ ጋር ሲያወራ እርሷም አካሉና ይላታል። አካሉና ሁሉን በሁሉ የሚሞላ የእርሱ ሙላት ናት። ቅድም ጥያቄ ይሄ ነው። ቤተ ክርስቲያን የክርስቶስ ሙላቱ ናት። የክርስቶስ ሙላት ውስጥ የክርስቶስ ሙላት ናት ያልናት ቤተክርስቲያን ትሳሳታለች የሚል አጋንንት ነው። ምክንያቱም እርሱ እውነት ነውና ማን መስራቿ ክርስቶስ እኔ መንገድ እውነት ሕይወት ነኝ ብሏልና ዮሐንስ ወንጌል ምዕራፍ 14 ላይ ሐሰትና የሐሰት አባት የተባለው ዲያብሎስ ብቻ ነው። እቺ የክርስቶስ ሙላት የሆነችው ቤተክርስቲያን አትሳሳቴ ቤተክርስቲያን ናት። በሷ ውስጥ ያሉ ምዕመናን ይስታሉ። አዎ ይስታሉ፣ ሊስቱ ይችላሉ። ሲስቱስ እቺ ቤተክርስቲያን ክርስቶሳዊት ስለሆነች ወንጌላዊት ስለሆነች
በወንጌል እየታረሙ እየተጠረቡ እየተስተካከሉ በዚች ቤተክርስቲያን ውስጥ ይኖራሉ። ስህተታቸውን እየታረሙ ነው የሚኖሩት። ለዛ ነው ራእይ ላይ የተጠቀሰችው ቤተክርስቲያን ምዕራፍ 2 ላይ የተጠቀሰችው ክፍሉን ላንብብልህ እንትናዬ ወንድዬ ክፍሉ እንዲህ ይላል ምዕራፍ 2 ቁጥር 1 ጀምሮ በኤፌሶን ወዳለው ወደ ቤተክርስቲያን መልአክ እንዲህ ብለህ ጻፍ ነው ያለው። ወደ ማን? ወደ ቤተክርስቲያን መልአክ ነው የሚለው። እንዲህ ብለህ ጻፍ። በኤፌሶን ላለች ቤተክርስቲያን እንዲህ ብለህ ጻፍ አይደለም፣ ላለው የቤተክርስቲያን መልአክ ነው የሚለው። የቤተክርስቲያን መልአክ ማለት አስተዳዳሪ ማለት ነው። ለሱ እንዲህ ብለህ ጻፍ። በቀኝም እጁ 7 ከዋክብት ያዘው፣ በሰባቱም የወርቅ መቅረዞች መካከል የሚሄደው እንዲህ ይላል። ለማ? ለቤተ ክርስቲያኑ አለቃ፣ ጠባቂ፣ አስተዳዳሪ እንዲህ ይላል፣ ስራህንና ድካምህን ትዕግስትህንም አውቃለሁ ይላል። ማን ነው የሚለው? የቤተ ክርስቲያን ጠባቂ የሆነው ክርስቶስ ኢየሱስ። አውቃለሁ፣ ድካምህን አውቃለሁ አለው። ከዛ በኋላ ክፎችንም ልትታገስ እንዳትችል እንዲሁ ሳይሆን ሐዋርያት ነን የሚሉትን መርምረ ሐሰተኞች ሆነ እንዳገኛቸው አውቃለሁ። ታግሰህማል፣ ስለ ስሜ ብለህ ጸንተህ አልደከምህም። ስለ ቤተክርስቲያኑ አስተዳዳሪ ነው የሚናገረው። ዳሩ ግን ይላል የምነቅፍብህ ነገር አለኝ፣ የቀደመው ፍቅርህን ትተሃል። እንግዲህ ከወዴት እንደወደቅ አስብ፣ ንስሐ ግባ ነው የሚለው። እና ቅድም የተሳሳተ መረጃ እየተሰጠበት ያለው የመጽሐፍ ቅዱስ ክፍል ይሄ ነው። ንስሐ ግባ፣ የቀደመውንም ስራህን አድርግ ነው የተባለው። ለዛ ቤተክርስቲያን መልአክ ነው እየተባለ ያለው። ማን ነው ይሄን መልእክት እየጻፈ? ከእግዚአብሔር የተሰጠው መልእክት ነው። ለእያንዳንዲቱ ቤተክርስቲያን የሚሰራ መልእክት ነው። ሲስት የቤተክርስቲያን ጠባቂ የሆነ ቤተክርስቲያን የክርስቶስ ሙላቱ ናትና ስህተትን እያረመች ምዕመኖቿን እያከመች በአካሏ ውስጥ ታኖራቸዋለች። አንድ ሰው ብልት ነው። ኢንፋለብል የሆነ ሰው የለም። የሰው ልጅ ፋለብል ነው። በየትኛውም የክህነት ደረጃ በየትኛውም የእምነት ደረጃ ሊስት ይችላል። ሲስት የሚያርመው ማን ነው? ክርስቶስ ኢየሱስ ነው። የሚታረመው የት ነው? ቤተ ክርስቲያን ነው። ቤተ ክርስቲያን፣ ይቺ ቤተ ክርስቲያን ኢንፋለብል የሆነችው የክርስቶስ ቤተ ክርስቲያን ናት። ሌላኛውም በሰርኔስም ወዳለው ወደ ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ ነው የተባለው። አጠቃላይ ራእይ 2 ላይ የምታገኙት በጠቅላላ ለቤተ ክርስቲያን መልአክ እየተባለ የተጻፈው ለግለሰብ የተጻፈ አይደለም፣ ለቤተ ክርስቲያን የተጻፈ አይደለም፣ ለመልአክ። በዛ ውስጥ ደግመሃል እኮ ሐሰተኞችን ለይተሃል፣ የክርስቶስ ያልሆነውን ትምህርት አይተህ መርጠህ ነቅሰህ አውጥተሃል። በዚህ ሁሉ ደግመሃል። ዳሩ ግን የምነቅፍብህ ነገር አለ፣ የቀደመ ፍቅርህን ትተሃል ያለው ማን? አስተዳዳሪው። ያን ፍቅርህን ዘንግተሃል እያለው ነው። ስለዚህ ታረም። በማን? በክርስቶስ ትምህርት። ለዛ ነው ይሄን መልእክት ክርስቶስ ይሄን መልእክት ለዚህ ቤተክርስቲያን ሲልክ ቤተክርስቲያን ምኑ ስለሆነች ነው? ሙላቱ ስለሆነች ነው። ሙላቱ ቤተክርስቲያን አትሳሳቴ ስለሆነች ነው። ስህተተኞችን ነቅሳ አውጥታ ይሄ ስህተት ነው፣ ስለዚህ ይሄን አርም የምትለው። ግለሰቦች በቤተክርስቲያን ሊሳሳቱ ይችላሉ፣ ይሳሳታሉ። የማይሳሳተው አንዱ እግዚአብሔር እና እግዚአብሔር የመሰረታት ቤተክርስቲያን ናት። ቤተክርስቲያን ትሳሳታለች ምንል ከሆነ እግዚአብሔር ይሳሳታል፣ ክርስቶስ ይሳሳታል እያሉ ይሄ ወዴት ነው? ወደ ሰይጣኒዝም እምነት ነው የሚመራል። ዛሬ ላይ አውሮፓዎችን እምነት አልባ ቤተክርስቲያን ትሳሳታለች የሚል አስተምሮ ዛሬ ላይ ቸርቻቸውን ለሆቴል እንዲሸጡ፣ ለጭፈራ ቤት እንዲሸጡ፣ መጨፈሪያ መደነሻ እንዲሆኑ ያደረጋቸው እንዲህ አይነት አደገኛ አጋንንታዊ ትምህርት ነው። ከዚህ ትምህርት ራሳችሁን አቅቡ፣ አርቆ እግዚአብሔር ይስጥልን። ታንኪ ደቂቃ ጨርሰሃል። ጠያቂውም ወርዷል። ሌላ ሰው ልጠይቅ አይደለ? ቅድም ያስገባችሁ እነዚህ ድም ስላሉ አንድ አጭር ጥያቄ ልጠይቅ። አዎ እነዚህ ድም አሉ። እሺ በሰሙ ስለሆነ አቅርብ የተባልኩት አሁን ከተናገረው አንፃር አንድ ጥያቄ አሁን ደግመህ እኛ እዚህ ቁጭ ደግመህ አትጠይቅ። ይሰማል? ቤተ ጳውሎስ ቆይ ዜድ ይጨርስና በተራ እናድርገው። አንድ ጊዜ እንዴት ናችሁ? ትቀጥላለህ። ሰላም ብያለሁ። እንደ ድንገት ስገባ እኔ ያው ትንሽ ከዚህ ጦም ላይ ነኝ ከቲክቶክ ነበረና
እንደ ድንገት ስገባ ስላየዋችሁ ነው። ውይይቱ በማንና በማን መካከል እንደነበረ ያው አይዲያውን አግኝቻለሁ በጌርሳምና በሰሙ አይዶን ነው እንግዲህ ሳስበው አሁን እንትና ሰሙ ከሚያወራው ነገር ተነስቼ ቤተክርስቲያን አትሳሳትም የሚል ሐሳብ ያቀረበ ይመስለኛልና ምናልባት በዚህ ጉዳይ ላይ እንግዲህ ያው ቤተክርስቲያን ስንል እሱንም በጥያቄ ውስጥ ማስገባት መቻል አለብን። እንግዲህ አሁን በምን አይነት መልኩ እንዳያችሁ ባላቅም ማለት ነው፣ እንዴት እንዳያችሁት ባላቅም፣ ግን የሰሙን ሐሳብ በአንደኛው በኩል ያለውን እንግዲህ አትሳሳትም የሚለው እንዳለ ቢሆንም አንድ ጥያቄ ግን ባነሳለት ደስ ይለኛልና አጭር አድርጎ በአንድ ደቂቃ የሚመለስ ነው። ወንጌል አማኝን ላስተምር እንጂ እኔ ጋር መጥተው ጥያቄ እንዲጠይቁ አልፈልግም። ስለዚህ አሁን ኦርቶዶክሶችን ነው የምፈልገው። ወንጌል አማኝ ካለ እኔ ቤቴን ከፍቼ ሳስተምር መጥቶ ጥያቄ መጠየቅ ይችላል። ቤቴን ከፍቼ ትምህርት እያስተማርኩ ስለሆነ ማንኛውም ጥያቄ የሆነበት ሰው አስተምረዋለሁ መጥቼ። ከወንጌል አሁን ዲቤት ስለገባ ወንጌል አማኝ አይደለም። ወንጌል አማኝ በመጽሐፍ ያሳየሁት ዜድዬ ቆይ ትጠይቀናለህ። ከወንጌል አማኝ ጥያቄ እኔ ወንጌል አማኝ መጥቶ እኔ ጋር ይማር ከፈለገ ማስተምረዋለሁ። ሳስተምር ሰምቶ ሽሚት አድርጎ ኦርቶዶክስ ብቻ ነው ጥያቄ መቀበል። ስለዚህ አሁን ዜድዬ ከኔ ጋር ስንተዋየ ቆይ እኔ ፋሲሊቲ ላድርገው ከጌርሰም ጋር ቤተ ጳውሎስ አንዴ ሚት አድርጎ እሺ ያንተ አልቋል። እሺ ጨርሷል። የሚፈልግ ሰው ካለ መጠየቅ ወንጌል አማኝ ነኝ የሚል ጌርሳምን የሚጠይቅ ሰው ካለ መጠየቅ ይችላል። እኔ ወንጌል አማኝ ስለሆንኩኝ ከወንጌል አማኝ ጥያቄ አልቀበል። በቃ እኔ ጥያቄ ተጠየቀለው አንድ ጊዜ ሁለት ጊዜ የሚባል ነገር የለም። ጥያቄ ጌርሲ የቆይ አንዴ እሺ አንዴ ሰማው። አንተ ብዙ ነው የምታወራው። አንድ ጊዜ ስላልገባኝ ነው ጌርሳምን ይጠይቅ። ብዙ ነው የምታወራው። አንተም ትንሽ አላወራህም። በቃ ካልገባ ዝም ብለህ ሚውት አድርገህ አይደለም። ቆይ ሰማው። በቃ እንትኑ በሰዓት እየሄደ ነው። በቃ ሳይለንት ቆይ ተረጋጋ። ኦርቶዶክስ ካለ ኦርቶዶክስ ጥያቄ መጠየቅ ይችላል። ጌርሳምን አንዴ ይጠይቃለሁ በጥያቄ እንትን ብያለሁ። ስለዚህ አስተያየት እንድትሰጥ አንፈልግም። እዚህ ሁሉም አንተ ወደ ይመጣል። ኧረ አንዴ እንዴ ምን ሆነ ነው? ተረጋጋ እንጂ። አይ ሞካት አድርገህ በጤና ወደ 2 ደቂቃ ሙሉ አውርተህ ብዙ አወራህ አትበል። እሺ ከኔ በኋላ የኔን ሐሳብ አንተ እኔ አንተ በፊት የገቡ ብዙ ሰዎች አሉ። አንተ ለኔ ተራው አንተም ተኛ በኋላ ከገባ አትሊስት እንጠይቅ። በቃ ሰሙ ቀስ እያልክ ማለት ነው ያልኩት። ረጋ እንደ ምን ሆነ ጌርሳም ይቀጥላል። አይ ቆይ አይ አንዴ ያልገባኝ የገባው ዜድ አሁን የገባኸው ውረድ። በቃ አልቀበልም ቆይ ዜድ የኔ አባት ይቅርታ ወንድም አለ። አይ መድዬ ጥያቄ እኮ ስለሆነብኝ ነው ያልገባኝ። እሺ አንዴ ቤተ ጳውሎስ አንድ ጊዜ ያልገባኝ ነው። እሺ እንዳይበጠበጥ ብዬ ነው። እሺ ቀጥ አይ ያልገባኝ ነገር ክሊር መሆን ስላለበት ነው። እኔ የወንጌል አማኝ ነኝ። እኔ የወንጌል አማኝ ነኝ። እኔ አትጠይቁ ይርሳምን ጠይቁ ያለው ምን ማለት ነው? አቶ ዜዶ እየሰማህ ነው? ካልገባህ ጠብቅና ሲያወሩ ይጠይቁና እሱ እኔ ተጠይቄያለሁ መጨረሻ ላይ ስማና እኔ የወንጌል አማኝ ነኝ ሳሰሙ ዝም ብላችሁ ከሆነ ቦታ ስለምትቀጥሉ ነው። ስለዚህ ቤተ ጳውሎስ እኔ ተጠይቄያለሁ። ቤተ ጳውሎስ ይቀጥል። ምን ሆነ ነው? አንድ ጊዜ አንተ እኔ የወንጌል አማኝ ነኝ። የወንጌል አማኝ አይደለም። ይርሳም ጠይቁ ነው ያልኩት። በቃ አንተን አይደለም የሰማ ነው። ሰሙ ጥያቄን ሰምተው አልሰማህም። ውይይቱ ላይ አልነበርክም። ስለዚህ የነበሩ ሰዎች ይጠይቁ እኮ አንድ ጊዜ እንጠይቃለን ብለው ረጋ በል ሰሙ ረጋ በል እኮ አንድ ጊዜ ያልከው ነገር ስላልገባኝ ነው። ያልከው ነገር አልገባኝም። አስረዳኝ። እኔ የወንጌል አማኝ ነኝ። ካልገባህ ቤት እኔ የወንጌል አማኝ ነኝ። ሚውት አድርግና ሲገባ ታወራለህ። አሁን በተራ አውሩ። በቃ እሺ፣ በቃ በተራ ይሁን። እኔ እኮ 30 ሰከንድ እኮ አልቆይም። እኔ እኮ የኔ ጥያቄ እኮ 30 ሰከንድ አይቆይም። ያለው ነገር ስላልገባኝ ነው። አንዴ ቤተ ጳውሎስ እባክህ አንተ ነው የምትጠይቀው። አንተ ትጠያየቃለህ። አንተ ነው የምትጠይቀው። እኔ ግን ክሊር አድርግልኝ። አንተ ነው የምትጠይቀው። እንዲጠይቃት አልፈለክም። ይጠይቁናል። ለምንድን ነው እንዳንጠይቀው የፈለገው?
ኖ እኔ አልገባኝ። እኔ እኮ ጥያቄውንም አልፈልግም፣ አልፈልግም። ጥያቄውንም ትቼዋለሁ። እኔ እኮ ጥያቄውንም ትቼዋለሁ። እዚህ መጠየቅ ፈለግን። አንዴ አራዳምጦ በኢየሱስ ምን አይነት ሰው ቤት ነው? ኧረ ጸጥ በል ውስጥ። እኔ እኮ ጥያቄውን ትቼዋለሁ። ጥያቄውን ትቼልሃለሁ። ጥያቄውን ትቼልሃለሁ። ጥያቄህን ትቼዋለሁ። የኔን ጥያቄ ትቼዋለሁ። እኔ ግን ክሊር እንዲሆን ነው የፈለግኩት። አንተ አይ እኔ ከወንጌል አማኞች አልቀበልም ጥያቄ እኔ የወንጌል አማኝ ስለሆንኩኝ አልክና ጌርሳምን ጠይቁት የወንጌል አማኞች አልክ። ጌርሳም የወንጌል አማኝ አይደለም። እሱን ተጠይቀው ስላልገባኝ ነው። ምን ማለት ነው? እሱን ጠይቁት ማለት እኔ የወንጌል አማኝ ለማን ትነግረዋለህ መሰለህ? ሰሙ የወንጌል አማኝ አይደለም እያለ ከቅድም ጀምሮ ሲያወራ የነበረው ወንድምህን የእንጀራ ልጅህን ሄደህ ጠይቀው። ሰሙ ምን ሆነ? በቃ ፖለቲካ አይስራ። በእናትሽ ቤዚ እየገቡ ፖለቲካ እንዲሰሩ አልፈልግም። ፖለቲካ አይደለም። በቃ ጥያቄ ካለው ጥያቄ አይደለም የለሽ። ከቅድም ጀምሮ ጌርሳ ምን እያለ ሲጀምር ጀምሮ ምን እያለ እንደተናገረ እኔ ይኸውልሽ ሆሊዬ ቤዚዬ፣ ስለዚህ እሱን ዝም ብሎ መጥቶ ከታች ነበር እያየሁት ነው። ለምን ጌርሳ ምን አልጠየቅኩም? ቅድም ዜድ ታገሱት። ሰሙ አሁን ጊዜ ያገኛለሁ የሆነ ቢዚ ሆኜ ነው። ታገሱት። እንደፈለገ ያውራ። ዛሬ በደንብ አድርገን ኤክስፖዝ እናደርጋለን። I already declared you are not one of us። ከኛ ወገን አይደለህም። ከኛ ወገን አይደለህም። ፐብሊክሊ ይሄንን ዲክሌር አድርጌያለሁ። ዝም ብዬ ባሁኑ አይደለም፣ ለረጅም ጊዜ አጥንቼ ነው። ራስም ስትመጣ ልሰልን ነው የሄድኩት። እነ ልደትን እና አኬን እነ ዮምን ልሰልን ነው ብለሃል። የአንተ ልጆች ከኛ ጋር ግንኙነት ያላቸው መስሎ ልሰልን መጥተሃል። ዮሐናት ዋና በደምስሙትና በኋላ እሱን ትናገራላችሁ። ከኛ ጋር አይደለም። ስለዚህ ኦርቶዶክስ ነው ተዋያይ ማለት ጭምብልን ዛሬ ገልጧል። በደም እንዳትሄድ ቤተ ጳውሎስ መውረድ ፈለግ ምን ጠቅሰውን ጥቅስ አታውቅ መውረድ ፈለግ ዝም ብለህ ቁጭ በል። ዜድንም ስትረብሸው አየሁ። ስለዚህ ከእናንተ ጋር ሆናለሁ፣ እንወያያለን። ደግሞ አንተ ከኛ ወገን ይሄን ክፍታፍ ሽማግሌ ለምንድን ነው የሚሳደበው? እንዳታስወሩድ። ይሳደብ፣ ግድ የለም ይጨርስ። እንደዚህ አይነት ወንጌላዊ አማኝ የለም። ዝም በሉት ይሳደብ። እንደዚህ አይነት ወንጌላዊ አማኝ የለም። ህይወቱ ያልተለወጠ ተሳዳቢ፣ ውስጥ ለውስጥ ብዙ ነገር የሚያደርግ የሰው ገንዘብ የሚዘርፍ አይነት ወንጌላዊ የለም። የወንጌላዊ አማኝ የለም። አሜሪካ ላይ ኦርቶዶክስ ናት ትክክል የሚል ውስጥ ለውስጥ ባለጌ ነው። አያችሁ የሰውን ገንዘብ የሚዘርፍ አመፀኛ በደንብ ትገለጣለህ። ከኛ ወገን አይደለም። ከእንግዲህ ወዲያ በስቱ በዚህ ወንድም እናንተ ናችሁ የሳታችሁ። ጾሙን እያደረ ነው ገንዘብ እየከፈለ የሚያሰድብ። አንድ ጊዜ ተባረኩ። አንድ ጊዜ ጸጥ በሉ። አሁን አይ ቲንክ አሁን መግባት አለብን። አሁን ጸጥ በሉ። ሰሙም አንድ ጸጥ በል። ጌርሳም ጸጥ በል። ጌርሲየም ጸጥ በል። አንተ ሰሙም ጸጥ በል። አንድ አሁን እያወራ ነው አይደለ? ለምንድን ነው እኛ ማንጠይቀው? ከተፈቀደ እኮ በመከባበር ነው የምትጠይቀው። ገብቶ እህቴ ይኸውልሽ፣ ፌር ከሆነ ሚዩት አድርጉ እያለን ነው አይደል? ለምን እሱ አንተ በፊት ነበርን፣ ግን አልፈልግም፣ አትጠይቁኝ፣ መጠየቅ በእናንተ አልፈልግም አለ። ምን እናድርገውኛ? አይ ቲንክ ሀሳቡ የተሳተ ይመስለኛል። አሁን እኔ እንግዲህ ያው ፐርሰናል የሆነ ክርስቲያን ስላልሆን አንተ እንድትጠይቀኝ ስላልፈለግኩ ነው። ስለማውቅ ነው። ሌላ ቦታ ገባ ታውቀኛለህ። ከዚህ ቤት ልግናህን እዛ ቤት ጠይቀኸኝ እኔ ልጠይቅህ ስል ጠቅ አድርገህ ያስወረድከኝ ባለጌ ስለሆንክ ሰድበህን የምታስወጣኝ መሀይም ስለሆንክ። እሺ ልጠይቅህ፣ መሀይም ነኝ። እኔ ጋር መተህ እዚህ ጋር አሰራም። እሺ ልጠይቅህ ወንድሜ። አንተ አትጠይቀኝም። ሂድና መተህ እኔ ጋር ቁጭ ብለህ ትማራለህ። አንተ ጋር ልማር የዚህ በቃ ለምን ካልተማርክ ዝም ሚውት አድርገህ ቁጭ በል። ኧረ ሰሙ ቆይ ተረጋጋ። የምትሰሙ ካልሆናችሁ በቃ ጸጋ ይብዛላችሁ። እኔ እኮ በጣም የሚገርም ነው። ሰሙ ወጥቷል። ጌርታ ማሳባችሁ አታስወጡት። እመለሳለሁ። ስራ ስለያዘኝ ነው። አታስወጡት። በደንብ ራሱን ይግለጥ፣ እና እንወያያለን፣ እንቀጥላለን። ኢትስ ኦኬ ይሳደብ። እንደዚህ ተሳዳቢ ወንጌላዊ አማኝ የለም እንዴ? አይ እኮ ራሱ እኮ ይኸውልሽ፣ ቆይ አንድ ጊዜ ራሱ እኮ ሲመጣ እኮ ሰላይ ነኝ ብሏል። እንደገና ደግሞ እነ አኬን እነ ኢዮብ እነ ልደት ከኛ ጋር ኮፕሬት አድርገው ነፍሳት የሚሰርቁ መስሎት ስማቸውን ሜንሽን አድርጎ እነሱንም ሁሉም ሳይቀልሰልን ነው የመጣሁት ብሎ
ከዛ በኋላ የሰራው ብዙ አመጽ አለ። ያንን ዶክመንትድ የሆነ ነገር አወጣለሁኝ እና ጥናቴን ምርመራዬን እኔ ምንም ማንም ሳይነግረው ራሱ በመንፈሱ ተረቷል። ምን እንደነገረው አላውቅም። ጌርሳም እየተከታተለኝ ነው ብሎ ነበር። ከኛ ወገን አይደለም። ከእንግዲህ ወዲያ በዚህ ወንድም በዚህ ሰሙ የምትሳሳቱ እሱ ማን ያስወጣው? ማን ነው? እየነቀላቸው ነው ራሱ ቤዚ እርስ በርስ ቤዚ ጸጉረ ልውጣል። እኔ ምንድነው ለሰሙና ለኔ አትስጭን ብዬ ነበር። አይደለም ኔትወርክ አይደለም ሰው ነው ያወረዳቸው። ቤዚ ሞዴሬተር ኦኬ። ይሄ ሽማግሌ ፖለቲካ እንዲሰራብኝ አታርጊ እሺ። አንተ እኔን አታቀኝም አታርጉኝ። አሁንም ሞዴሬተር ጀነሬሽን አንሺ። ሚውት እያደረጉኝ ነው፣ እያስወረዱኝ ያሉት እነሱ። ልክ ከኔ እንደምታነሺ አንሻቸው። አንተ ጌርሳም እኔ አይደለሁም እኔ ያስተማርኳቸው የ6 ዓመት ህፃናት ካንተ በመጽሐፍ ቅዱስ ዕውቀት ይበልጣሉ። ገባ? አንተ ያስተማርከው በጠቅላላ አንድ ክርስቲያን ሆኖ አያውቅም። ሁሉም ወልጅ ጂሰስ ነው የሆነው። እኔንም ሰውን ያስወጥተውኝ ነው። እኔንም ግን ዕውቀት እጥረት ነው ፌቨን ኦንሊ ጂሰስ የሆነችው። ዕውቀት የለ ስድብ በየአሽሙር ከመሪያ ጀምሮ ስድብ የጀመረው ጌርሳም ነው። ጌርሳምና ሰሙ አንዴ ሁለት መጀመሪያ ሲጀመር አንድ ጊዜ ሰሙሻ አንዴ በስድብ የጀመረው ጌርሳም። ኧረ አንድ ጊዜ ሰሙ እባክህ አንዴ ጌርሳም ጸጥ አድርጎ አንተ ምታርጋ አንዴ። እሺ እህቶች ኪያዬ መዲዬና ሆሊ በጌታ ፍቅር ልጠይቃቸው። እናንተ አንድ ጊዜ ዝም በሉ። እኛ መቼስ ጌታም እድሜም ሰጥቶናልና አንድ ጊዜ እናስተካክሉ ውይይቱ። መቼም እንደዚህ በዚህ ያለ ሁኔታ መቀጠሉ በጣም አስቸጋሪ ነው የሚሆነው። ፐርሰናል የሚሆኑ ሀሳቦች ከተነሱ እሱ ችግር ነው። ስለዚህ እናንተ ምን አድርጉ፣ በኋላ ላይ ፐርሰናል ነገር ያላችሁ ሰዎች ሰሙም ካለብህ ፐርሰናል የሆነ ነገር ጌርሳም ላይ ቤትን ከፍተህ አንተ እንደፈለክ አድርግ። ካህኑ ጌርሳም ወንድሜ ሰሙ ላይ ያለህ ነገሮች ካሉ አንተም እንደፈለክ አድርግ። አንተም ካህኑ ጌርሳም ፐርሰናል ችግር ካለብህ ብለህ አውራ። ልክ በሰሙ በተናገርከው ታዲያ ምንድነው ያልኩት? ምን ሆነሃል አንተ? ምንድነው ያልኩት? ታዲያ ጌርሳም ሰሙ ላይ ችግር ካለብህ ሲጀመር የጀመረው እሱ ስለሆነ እኮ በቃ እዛው አርጎ ሰሙ አረባት ጌታን ስላስጠላኝ ነው። በቃ በስርዓት አውራ። እኔን ባወራኸው ልክ እሱንም አውራ። ገባ? እኔ እንዲህ አይነት ነገር አይመቸኝም። እሺ ቢዩት አርጎሽ ቴንክ ዩ። ስለዚህ እህቶች ወንድሞች እዚህ ያላችሁ ከታች ያላችሁ ከኔ ጋራ ተባበሩና ጸጥ በሉ። ሁለቱም እንግዲህ ሰሙም የወንጌል አማኝ ነኝ ብሏል፣ ጌርሳም የወንጌል አማኝ ነኝ ነው የሚለው። ስለዚህ ለሁለቱ የሚሆን ጥያቄ እንደ ወንጌል አማኝ ነው የሚለው የጌርሳም አካውንት ነውና እባካችሁ ብሎክ ታረጉት። እስከ ቅድም ሜንሽን እያደረገ ብልግና ነው የሚጽፈው። አሁን ዜድ እያወራ ነው እንዴ ብልግና የተሰደብኩማ አልቀመጥም። ይቅርታ አድርጊልኝ ቤዚ። አካውንቱን ብሎክ አድርጎ ነው የሚጠራው። እሺ ሆሊዬ አንድ ጊዜ መዲ ላይ ሞዴሬተር አንዴ ጉዲ መዲ ላይ ሞዴሬተር አንሺ ያስወረደችን ነው። እሺ አንድ ጊዜ አሁን ሁላችሁም ምን ይመስላል? በመድኃኒዓለም ስም ዜድ ይቅርታ ቀጥል። ይሄን ሰውዬ ማን ነው የሚያስገባው? ጉደታ የሚባል ሰውዬ አታስገቡ። በቃ አሉ እነ ዜድ መግባት የሚፈልግ በእውቀት የሚያወራ አሉ። እዚህ መቶ ፖለቲካ ሊሰራ ይፈልጋል። ሲሳደብ ለምን ዝም አልሽ እያለ ቤዚን ይወቅሳል። ኦስታን አንድም እንዲወቅስ ፈቃደኛ አይደለሁም። አንድ ጊዜ እኔ ሌላ እንትን የለኝም። ውጭ ነው ያለሁት፣ እንደምታዩት ውጭ ነው እየሰራሁ ስራ ላይ ነኝ ያለሁት እና ስራ ይዞኝ ነው የሆነ ኢመርጀንሲ ስራ የሰርግ ጉዳይ እና እይዛለሁኝ ሰሞ መጣለሁኝ እና ያ ምንድነው የሆነ እንትን የሱ ነው አለ የኔ አይደለም ጋይስ። ይሄ ሰውዬ ዝም ታስቢዋለሽ ቤዚ? ይሄን ሰውዬ ታስቆሚዋለሽ ወይንስ ቤትሽን በዚህ ትቀጥያለሽ? ማረጋገጥ ኧረ እኔ ሌላ አካውንት ስራ ላይ ነኝ። ምንድነው የሚያረጋግጠው? ምን እያለ እያወራ ነው? ስራ ላይ ነኝ ነው ያልኩት። በሌላ አካውንት ስራ ላይ ነኝ፣ የሰርግ ጉዳይ ላይ አክቲቪቲ ላይ ነኝ። እኛ መጽሐፍ ቅዱስ ይዘን በሌላ ሜንሽን እያደረገ ህይወቴ ገጥሞኝ አያውቅም። ታስቆሚዋለሽ አታስቆሚው? ሰሙዬ አቆመ እኮ ራሱ ሚውት አደረገ እኮ ራሱ። እየተሳደቡ ሚውት የለም።
የሰርግ እንትን ስራ ላይ ነኝ ያለው ይኸውላችሁ የሰርግ እንትን እየጫረ ቬሎ ነው ፖለቲካ አትስራ አትሳደቡ ሲል ጌርሳም ለምን ሰደብከው? በቃ ጤነኞች አይደሉም እነዚህ። በኢየሱስ ቆይ ሐሳብ ሰሙ ምን ሆነ ነው ሰሙ ኢየሱስ ሐሳቡ ይጨርስና ከዛ በኋላ ይሄ ቢሆን ይሄ ነው ትላለህ ሰሙ። ኧረ ሰሙ በእናትህ ኢየሱስ ሰው እንዴት እንደዚህ ይሆናል? አንዳንድ ጊዜ አንዳንድ ነገሮች ላይ እናስተካከል። ሰው ለማስተካከል እንኳን ቢያንስ ሁለት ጸጉር ያወጣ ሰው ለማስተካከሉ አንዳንድ ሐሳብ ሲናገር ምን ማለት ነው? እኛ ቤት እንዴት አይነት ድፍረት ነው ያለው? በኢየሱስ ስም የእግዚአብሔርን ስም እንጠራለን እንላለን፣ ሰዎችን በእንትን እንኮንናለን። አንዳንድ ግን ሞስት አሮገንሲ እያስገባችሁ ያላችሁ ሰዎች አላችሁ እዚህ ውስጥ። ሰው ካልተሰማማ አንተም ተው የሚለውን ሰው ቆም ብሎ ካልሰማ ምንድን ነው የምትሆኑት እናንተ? ይሄ ነው ጴንጤ እየተባለ የሆነ ፊገር ለመሳል በሰው አይምሮ ውስጥ ለምንድን ነው የምታደርጉት? ይቅርታ ዜድ ማን መጥቶ ነው የሚዳኘው? እኔ ካልዳኘው ወንድሜ ሰሙ እኔ እንትን ውስጥ አልነበርኩ። አንዴ ስማ፣ አንተ የወንጌል አማኝ ነኝ ብለሃል። እኔ መቼ የምታቀኝ ሰው ነኝ። መጥቼ ጌርሳን ምንም ወንድምህን ሄደህ እንዲህ ብለህ ምከረው። ገባ? የጀመረው እሱ ነው። አንተ ችግር አለበት። በቃ የጀመረው እሱ ነው። አንተ ራስህ ጤነኛ ሰው አይደለም። ይሄ ቆይ ዜድ ወጣ። ዜድ ና ግባ። ቤዚቾዬ ለምንድን ነው እንደዚህ እየሆነ ያለው? ኢንፋክት እኔ ምንም ነገር ማላደርገው ማንም የሚሰማ የለም እኮ እዚህ ጋር። አዎ እሱማ ላይክ የሆነ መጠየቅ ከሆነ እርስ በራስ እኔ አሁን አንቺ ጠይቅኛለሽ፣ ቤትሽ ሼር አድርገሽልኝ ገብቼ ትጠይቅኛለሽ። ይሄ እንዲህ አለ እና ምንድነው ሐሳብህ? ላይቭ ላይ እንደዚህ ተናገርክ፣ ምንድነው ሐሳብህ ብለሽ ጠይቅኛለሽ። እህትና ወንድም ነን። እሱን ለምንድነው እንዳትጠይቁኝ ብሎ እንደዚህ ሊይዘን ይቻለው እኮ? እሱን እኮ ነው አሁን መጠየቅ አለበት ምለው እሱን ነው። ገባ? ከኦርቶዶክሳውያን እዛ ሲቀጥል መሳደቡ እኮ አስፈላጊ አይደለም እኮ። አልፈልግም ማለት አንድ ነገር ነው። አይ ዶንት ኖ ለምን እንደዚህ ፐርሰናሊ መሳደብ እኮ እኛም